ጭራሽ በቃ እቃ መስበር እናቷን ስትፈልግ ልትመታት ብላ ትላለች። እንግዲህ ከክፉ ግልምጫ መቼም ማማታት ነው የሚሻለው። ወላጅ እናቷ አትመስላትም ሁላ እንዴት እንደምታገላምጣት ትሰድባታለች፣ ታንቋሸሻታለች። እናቷን የገዛ እናቷን ያውን አደባባይ የሚወጣ አይደለ ረፊያ አንቺ ነሽ እኮ የጀበርሽ ስለኔ ክፉ ነገር እያወራሽላችሁ አይደል እኮ ያማቾቹ መሰለን እኮ ወለድኩሽ እንጂ አልወለድሽኝም። በቃ ይኸውላችሁ እኛ እዚህ ጋር እንግዲህ ቁጭ ያለው ነገሮችን እንግዲህ ለእናንተ ለማስተካከል ብለን ነው። ቢያንስ እንደ አባት ሆኖ ቤት አሳድጎሻል አይደለ? መጥፋቱ ምናምን አላስጨነቀሽም? እሱ እየታሰበ ስለሆነ ሁሉም ነገር ራስ ያውቃል። ስለዚህ ምንም እንድትጠይቂኝ አልፈልግም። አዎ በቃ እኔንም ሰጪ ወይ ገድያለሁ። ወይኔ ጉዴ ፈላ። ቶሎ በያው ለልጁ ደውይለት። ቤቢ ነው አትደውልም። እኔንም ቶሎ በይ ደውይለት። ውድ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁልን? ያው ዛሬም እንግዲህ እንደተለመደው ማለት ነው በአዲስ ጉዳይ በአዲስ ኬስ እዚህ ከጎን ከምታዩት እህቴ ጋር የደረሰባት አንዳንድ ነገሮች አሉ። እነሱን ለመፍታት እንደተለመደው መተናል ማለት ነው። እዚህ ጋር የምታዩት እህቴ ምንድነው የደረሰባት ምንድነው የሆነችው የሚለውን ነገር እንግዲህ እንደተለመደው ካሜራ ከማብራታችን በፊት ቁጭ ከማለታችን በፊት ማለት ነው እዚህ ጋር ነገሮቹን ለኔ እየነገረችኝ ነበረ። እሷ እንግዲህ አንድ የምትኖርበት ቤት አለ። ያው ሙሉ በሙሉ ከሷ ምን ሰማዋለች ያው እንደ ሃይላይት ልንገራችሁ ብዬ ነው። እሷ የምትኖርበት ቤት አለ። ተቀጥራ እንደ ቤተሰብ ናቸው፣ ግን በሰራተኝነት ተቀጥራ የምትሰራበት ቤት አለ። እዛ ቤት ውስጥ ሰሞኑን ትንሽ ግር ያላት፣ ሰሞኑን ብቻ አይደለም ላለፉት አመታት እየተከሰተ ያለ ነገር አለ። በተለይ ግን በዚህ 5 እና 6 ወር ደግሞ ነገሮች በጣም እየተባባሱ የመጡበት ነገሮች እንዳሉ የነገረችኝ ነገር አለ። እነዛ ነገሮች ምንድን ናቸው የሚለው ያው ለማጣራት እንሞክራለን እንደተለመደው ማለት ነው። ሰሞኑንም እንግዲህ ያው የተለያየ ቪዲዮችን እየሰራን እየለቀቅን ነው፣ እያያችሁት ነው። በጣም አሰቃቂ ነገሮችን ከኛ ባህል ነው ጋር የተለያዩ ነገሮችን እያየን ነው። እኛም በተቻለን አቅም እነዛን እንግዲህ የምናውቃቸውን ነገሮች ለማጋለጥ እያጋለጥንም ደግሞ በተቻለን አቅም በተጨባጭ ማስረጃ ይዘን በቪዲዮ እያስደገፍን ለህግ አካል ለሚመለከተው አካል ማለት ነው አሳልፈን እየሰጠን ነው። ቤተሰቦቻችን ያው በተቻለን አቅም እነዛ ሰዎች እንዲቀጡ የምናደርግበትን ነገር እየሰራን ነው ማለት ነው። ዛሬም እንግዲህ እስቲ ምንድነው እቺ እህቴ ላይ የተከሰተው ነገር የሚለውን ከሰማን በኋላ ከእናንተ ጋር በመሆን አብረን ሄደን ካሜራችንን አብርተን ወደ ተባለው ቦታ ነገሮችን ለመፍታት እንሞክራለን ማለት ነው። ያው እንደተለመደው ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየቶቻችንን ከስር ኮሜንት ሴክሽን ላይ እንደዚህ ብታረክ እንደዚህ ቢሆን እያላችሁ አስቀምጡልን። አቤል ነኝ፣ አብረን እንቆይ። እሺ እንዴት ነሽ? እግዚአብሔር ይመስገን አለን። እንግዲህ ያው ሰሞኑን እንግዲህ በተደጋጋሚ ከኔ ጋር ጧት አካባቢ ላይ እየተገናኘን እያወራን ነበር ነገሮችን። እኛም እንግዲህ የተባለው ቦታ ላይ እንግዲህ እየመጣን ቤቱን አሳይተሽኝ ነበረ። ነገሮችን ለመከታተል እየጣርን ነበረ። እስቲ በቅድሚያ ስምሽን ንገሪኝ። አልማዝ አበበ እባላለሁ። እሺ አልማዝ፣ እስቲ ምንድነው አንቺ የምትሰሪበት ቤት ላይ እንደ ቤተሰቦች ናቸው ብለሽኛል። ምንድነው የተከሰተው ነገር? እኔ የምሰራበት ቤት እንግዲህ እናቴ ማለት እኔ አሰሬ ማለት አልፈልግም፣ እንደ እናት ነው የምትንከባከበኝ። ከልጇ አሳንሳ ሳይተኛ አታውቅም። ሁሌም ለልጇ ልብስ ስትገዛለን እኔም ገዝታ ነው፣ ለልጇ የሆነ ጌጣጌጥም ስትገዛለን እኔም ገዝታ ነው። እና እኔ እንደ እናቴ ነው የማያት። ስጠራትም እናቴ እያልኩ ነው የምጠራት። እና ወይዘሮ ሰናይት ትባላለች፣ ባለቤታቸው አቶ ሞገስ ይባላሉ። እና እኔ ከመግባቴ ከ2 ወር ከገባው ከ3 ወር ምናምን አካባቢ ነው ያረፉት አቶ ሞገስ። እና በዛች በ3 ወር ውስጥ ግን በጣም ደስ የሚል ፍቅር የነበረበት ቤት ነው ማለት በቃ ብዙ እኔ እንጃ እንደዛ አይነት ቤት እኔ ብዙ ቦታ እንደዚህ የተዞርኩ ሰርቻለሁ፣ ግን እንደዛ አይነት ቤት ፍቅር የበዛበት ቤት አይቻላቅም። በጣም ደስ የሚል ባለትዳሮች ነበሩ እና እንደ ህፃን ልጅ አለቻቸው። የዛኔ የገባው አካባቢ በጣም ትንሽ ናት፣ ያን ያክል ነፍስ ያወቀች አልነበረችም። ሮዛ ትባላለች። እና የመጀመሪያም የመጨረሻም ልጃቸው ናት ለሁለታቸው ማለት ነው። ለሁለቷ እና እዛ ቤት በቃ ደስ የሚል ኑሮ ነው። እንደ ባልና ሚስት ሳይሆን እንደ እህት እንደ እናትና እንደ ልጅ ነው የሚተሳሰቡት፣ ባልና ሚስት ራሱ ማለት ነው። ለሁሉም ነገር ተከባብረው በዛች በ3 ወር ውስጥ እኔ በጣም ብዙ ነገር ተምሬባቸዋለሁ በእነሱ ባለትዳሮች ላይ። እና በጣም ደስ የሚሉ ሰዎች ነበሩ። ከብዙ አመታት በፊት እንግዲህ ማለት ነው እንደነገርሽኝ ቀደም። እና ለሌሎች ሰዎች አርአያ የሚሆኑ ናቸው እነሱ ማለት
አቶ ሞገስም በማህበረሰቡ ነፍሱን ይማረውና በማህበረሰቡ በጣም ተወዳጅ ነበሩ። እንደ እድሜያቸው ብቻ አይደለም፣ በቃ ብዙ ጸጋ ያደረባቸው ናቸው። እንደዚህ የተጣላን ሰው አስታርቀው የተበደለን ሰው እንደዚህ ለተበደለ ፍትህ የሚሰጡ በሽምግልና በኩል ማለት ነው። እና በቃ በማህበረሰቡ በጣም ተወዳጅ አባት ነበሩና ነፍሳቸውን ይማረው። እኔ ከገባሁኝ በ3ኛ ወር ምናምን አካባቢ ነው የሞቱት። እና ከዛ በኋላ ምንድነው የተፈጠረው? አቶ ሰናይት መቼም ወጣት ናት፣ ትልቅ ሴት አይደሉም። እኔ ወይዘሮ ሰናይት ይቅርታና ወጣት ናት፣ ትልቅ ስላልሆነች በዛ እድሜዋ ባለቤቷ እንደሞተ ግዴታ ሌላ ህይወት መቀጠል ነው ያለባት። እሱ ስለሞተ አንድ ሰው ስለሞተ አብሮ የሚሞት ሰው የለም እና ሀዘኗን ረስታ ግዴታ ሌላ ሰው ማግባት አለባት። ይሄ ግዴታ ነው። እንደዚህ በአንድ ልጅ መቅረት የለባትም። ልጅነቷን ደግሞ እንደዚህ መቀጨት የለባትም። ይሄ ማንኛውም ሰው የሚያደርገው ነገር ነው እና አገባች ማለት ነው ሌላ ባል። ግን ሌላ ያገባችው ባል ምንድን ነው? የአቶ ሞገስ የቅርብ ጓደኛ ነበር። እዛ ቤት ይመጣል። አቶ ሞገስ በህይወት እያሉ ማለት ነው ይመጣል። እንደዚህ በተደጋጋሚ የሆነ ገንዘብ ምናምን ራሱ ሲቸግረው እየመጣ ምናምን ይወስዳል ከአቶ ሞገስ። አውቃለሁ ይሄንን እንደ ልጅም ስለሚያቀርቡኝ ከኔ ደብቆ እንትን የሚያደርጉት ነገር የለም። የሆነ ነገር ሲቸግረው እንደዚህ በቃ በግልጽ ወንድሜ እንደዚህ ፈልጌ ምናምን እያለ ነው የሚያወራው ሰውየውም የነበረው። እና የሚፈልገውን ነገር መጥቶ ይወስዳል። በቃ እንደ ወንድም ነበር የሚታዩት ከአቶ ሞገስ ጋር። ግን አቶ ሞገስ ከሞቱ 1 አመት ራሱ ሳይሞላቸው ነው ያገባቸው ጓደኛው ማለት ነው። እና ወይዘሮ ሰናይት ማለት ነው የልጅቷ እናት። እኔ ያለሁባት እናቴ ማለት ነው። እና 1 አመት አቶ ሞገስ ሳይሞላው ነው ያገባችው። ማለት ማግባቱ አይደለም እኔ ለምን ጥያቄ የሆነብኝ፣ ቢያንስ ሌላ ራቅ ያለ ሰው ብታገባ የሚለው በእርግጥ እኔ ውስጤ እንትን ብሎኛል። ማግባቷ ግዴታ ነው። ህፃንም ስለሆነች ገና ልጅም ስለሆኑ ማለት ነው፣ ያነገብ ትልቅ ሴትዮ ስላልሆኑ። ግን እንዴት የባሏን ወንድም ማለት ነው አይደለ? ጓደኛ አብረህ ብዙ ነገር ስታሳልፍ ወንድም ማለት ነው። እና እንዴት እሱን አገባች የሚለው እኔንም ጸጥቶኛል፣ ጥያቄም ፈጥሮብኛል ስለ እውነቱና ወይ ምናልባት እኔ እሱ የራሳቸው የሆነ ምክንያት ሊኖራቸው ይችላል። እንግዲህ ከመላመድም የሆነ ነገር ሊመጣ ይችላል በሚለው ራሴን እንትን ብዬ ዝም አልኩኝ። እና አንድ ቤት መኖር ጀመሩ። እኛ ያለንበት ቤት መጥተው ማለት ነው ከአቶ ሞገስ ቤት። እሱ ወደዚህ መጥቶ ነው እየኖሩ የነበሩት። እና እሱን ካገባችን በኋላ በቃ ኖርማል ህይወት ጀመሩ ማለት ነው። በቃ እንደ ባልና ሚስት ሆኑ ምናምን። ግን ይጠጣል ከአንዳንዴ ይሄኛው ማለት ነው የአቶ ሞገስ ጓደኛ ይጠጣል። እያመሸ ይመጣል፣ ያለ ሰዓት ምናምን ይመጣል። አንዳንዴ እንደ አጋጣሚ እንኳን እኛ እንቅልፍ አሸንፉን ምናምን በሩን ቆላልፈን ምናምን ከተኛ በአጥሩን ዘሎ ይገባል፣ ሌሊት ማለት ነው። እና እንደዚህ አይነት ባህሪ ያለበት ያኔ ማለት ነው። ያኔ አንቺ ያኔ እንግዲህ ገና ልጅ ነሽ። እንግዲህ አሁንም እየነገርሽኝ ያለሽው ቀደም እየነገረችኝ ስለነበር ነው ቤተሰቦቻችን። ግን ቢያንስ ከ14 እና ከ13 ዓመት በፊት የነበረ ነገር ነው እየነገርሽኝ ያለሽው። እያንዳንዶቹ ነገሮችን አስታውሳቸዋለሁ። እሺ። እና እንደዚህ ባጥር እየዘለለ ይገባል፣ አምሽቶ ይመጣል፣ ይጠጣል ምናምን ሁላ የሆነ ባህሪው ከቀን ወደ ቀን እየተቀያየረ መጣ ሰውየው ማለት ነው። እና ሮዛም ነፍስ እያወቀች መጣች፣ እያደገች መጣች። ደስተኛ አይደለችም ማለት እኔ አባቷን በጣም ስለምትወደው ይሁን አባቷ ሞተባት ማለት ነው ሮዛ። ያው የልጅ አይምሮም ቢሆን ብቻ የሆነ ነገር እንድታቅ አድርጓታል። ይዘን ሰዓት በልጅነት እድሜዋ የሆነ ነገር እንድትይዙና ነበረ። ያን ያክል የምትረሳ አይነት አይደለችም። በጣም ህፃን ብትሆን እኮ ከነትረሳው ነበረ። የሆነ ነገር ነፍስ ስላወቀች ትንሽ የሆነ የአባቷ ትዝታ እስከምታድግ ድረስ አይምሮ ውስጥ አልጠፋም ነበርና ያ እንክብካቤ ምናምን ጠፋ። ወላጅ አባቷ እንደሚንከባከባት አይነት እንክብካቤ አይሰጣትም ነበር አባትየዋ ማለት ነው። እና ይሄ ልጅቷን ደስተኛ አላደረጋትም። አባቷ ከሞተ በኋላ ጸባዩን እየተቀያየረ መጣ። ሌላ ሰው አይደለም እኛን ራሱ አትቀርበንም በደንብ። እኛ ጋር እንደዚህ ስታወራ ስትስቅ የነበረች ልጅ በቃ ብቸኝነትን ምርጫው አደረገች። በትምህርቷ ደግሞ በጣም ጎበዝ ተማሪ ናት እና ትምህርት ቤት ሁሌም ትሸለማለች። በየአመቱ ትሸለማለች። ከክላስ ኦቨር እየመጣች ማለት ነው። እና ኦል እየመጣች ነበር የምትሸለመው። እና ምንድነው አሁን አባቷ ከሞቱ በኋላ
የልጅቱም ጸባይ እየተቀያየረ መጣ። የሮዛ ማለት ነው። እና በቃ ከትምህርት ቤትም ስትሄድ ጓደኞቿ ጋር አትሄድም። ብቻዋን የወንድ ጓደኛ አይደለም የሴት ጓደኛ ራሱ የላትም። ብቻዋን ትምህርት ቤት ስትሄድም የትም ቦታ ስትሄድ የሆነ ነገር የሆነ ችግር ቸግሯት ልታማክረኝ የምትመጣውን የነበረችው ልጅ የሆነ የምትወያየው ሰው የላት። እናቷ ጋር በስነ ስርዓት አታወራም። በቃ ቀይር ከእናቷ ይልቅ እኔ ይሻላታለሁ። እናቷ ጋር እንደዚህ ቁጭ ብላ ከምታወራ የሆነ ነገር ለማውራት ከፈለገች እኔ ይሻላታለሁ። እንደፊቱ እንኳን ባትሆንም ወደ እኔ ነው የምትመጣው። እና እንደዚህ የሆነ ብዙ መከራ ምናምን እዛ ቤት አለፈ ማለት ነው። እና በመጨረሻም ስኮላርሽፕ ደርሷት ወደ ውጭ ሀገር ሄደች። ወደ ውጭ ሀገር ለትምህርት ማለት ነው። ለትምህርት ኦኬ። እንግዲህ አሁን ወደ እሷ የምንመጣለን። ዋናው የነገራችን ማጠንጠኛ ሁሉም ስለሆነ እዛ ቤት ውስጥ ያሉት ሰዎች ማለት ነው። ዋናው ትልቅ ነገር ደግሞ እዛ ቤትም ሰሞኑን አንቺም እያስጨነቀሽም ያለው አንድም ሰው እንደጠፋ የነገርሽኝ ነገር አለ። እዛ ቤት ውስጥም ሁሉም እያንዳንዱ ነገሮች እንግዲህ ዋናው ማጠንጠኛችን ናቸው የሚሆኑት። እናትየውም ወይዘሮ ሰናይት ሮዛም እና አባትየው ወይም የእሷ የእንጀራ አባት ማለት ነው። አንድ ልጅም እንዳላቸው ነግረሽኛል። ሁለት የወለዱት አንድ ልጅ አላቸው። ምናልባት እዛ ቤት ውስጥ ማለት ነው በዚች ተማሪዋ ልጅ ገና ስኮላርሺፕ አግኝታ ወደ ውጭ ሀገር ከመሄዷ በፊት እዛ ቤት ውስጥ ምን አይነት ከእንጀራ አባቷ ጋር የነበራት ግንኙነት ምን አይነት ነው የነበረው? በቃ እንደ ገዳይ ነገር ነው የምታየው። ማለት ደስተኛ አይደለችም። እሱ ቤት ሲገባ እንኳን ካናንዴ እሷ ወደ ውጭ የምትወጣበት ጊዜ አላት። አባትዬ ወደ ውስጥ ከገባ እሷ ወጣ በረንዳ ላይ ነው ቁጭ የምትለው። ምን ነው እንደዚህ ምናምን ስላት አይ እሱን ሰውዬ ፊት ማየት አልፈልግም። እንዴት የአባቴ ጓደኛ ሆኖ እንዴት እናቴን ያገባል? ማለት የህፃን ልጅ አእምሮ አይደለም አእምሯ ውስጥ ያደረባት ሀሳብ አርቃ ነው የምታስበው። ምንም ቢሆን እኮ አባቴ ጋር በልቶ ተጠጥቷል። እንዴት የአባቴ ሚስት እንዴት እናቴ እንደዚህ ያደርጋል? ሌላ ሴት አጥቶ ነው ምናምን ነገር ትል ነበረ። እሺ ለእናትየዋስ ምን ትላት ነበረ? ማለት እንዴት ይሄን አገባሽው ቤት ውስጥ በዛ ሰዓት አሁን ላይ ሳይሆን ምናልባት ነገሮች እንግዲህ አሁን ላይ የተከሰቱ ነገሮች አሉ። እያደጉ መጥቶ ሊሆን ስለሚችል እዚህ ደረጃ ላይ የደረሱት ነገሮች። አንቺ ደግሞ እንደ ቤተሰብ ነው እዛ ቤት ላይ የኖርሽው። ምንድን ነበር መጀመሪያ ላይ የነበረው ነገር? ከእናትየው ጋር ለምን አገባሽው የሚል ነገር ነበረ? ጭቅጭቆች ምናምን አይነት ነገሮች ነበሩ? በጣም ጭቅጭቆች ነበሩ። በልጅነት እንትን ነው የማይጨቃጨቁበት ቀን የለም። በቃ እንዴት ቢያንስ 2 አመት 3 አመት እንደው 5 አመት ምናምን መቆየቱን ተይው። በ10 ምናምን አመቷ ነው እንግዲህ እንደዚህ የምትል የነበረው። በአንድ አመት ውስጥ ማግባትሽ ሳያንስ በአንድ አመት ውስጥ የአባቴን ሀዘን ረስተሽው ነው የምትለው። እንደ ትልቅ ሰው ነው በቃ አወራራ ሁላ ከሱ አፍ የሚወጣ ይመስል። የአባቴን ሀዘን በአንድ አመት ውስጥ ረስተሽው ነው አሁን ደስተኛ ሆነሽ እየኖርሽ ነው። ጭራሽ አባቴን ጓደኛ አግብተሽ ምናምን አትፈራም እንደዚህ እያለች ስትናገራት ሁላ ማለት ነው። እና ቴሮዚ በቃ እንዴ የሆነ ነገር ሆኗል እንደዚህ አትበይ እናትሽ ምንም ቢሆን እኮ እናትሽ ላንቺ ይሄን ባል እስከምታገባ ድረስ 1 አመትም ቢሆን ተሰቃይታለች። ሀዘን ጎድቷታል፣ ይበቃታል ምናምን እላታለሁ። ማለት የሆነ ሆኗል አንዴ አይመለስም እላታለሁ። በዚህ ነገር ግን እሷ ልቧ ያምነው በቃ እንደተቀየመቻት ነው እናትየዋ የነበረው ብዙ ወደ ውጭ እስከምትሄድ ድረስ። ያው እንግዲህ ከዛ በኋላ ሮዛም ወደ ውጭ ሄደች። ቤት ውስጥም ያሉት ነገሮች እንደነበሩ ነውና ከተመለሰችስ በኋላ ምን አይነት ህይወት ነው የቀጠለው? እንግዲህ እዛው ቤት ውስጥ እየኖረች እንደነበረች ነው እየነገርሽኝ ያለሽው ማለት ነው። እንደ 10 ምናምን አመቷ ሆን አይደለም የተመለሰችው 20 ምናምን አመት ሆኗታል። በዛ መሀል ብዙ ነገሮች አልፈዋል። እዛ ቤት ውስጥ ስኮላር ወስዳ ነው ትምህርት ተምራ ስራ ለመሰማራት ነው የመጣችው። ምን አይነት ባህሪ ተላብሳ ነው የመጣችው ከተመለሰችስ በኋላ? እንግዲህ ሮዛ እዛ እንደሄደች ማለት ነው ወደ ውጭ እንደሄደች የናቴ ባል ማለት የወይዘሮ ሰናይት ባለቤት ስልክ ያወራል አልፎ አልፎ እንደዚህ ማታ ማታ በመሀል እየተደበቀ ምናምን ወደ ኩሽና ምናምን በገባች ሰዓት ወይዘሮ ሰናይት እኔ እንጃ ከሌላ ሴት ጋር ነው መሰል ስልክ ያወራል። በቃ ልጆቹ ሌላ ልጅ ምን ኑሮት ይሆን አላውቅም። ልጆቹን ተንከባከባቸው፣ ልጆቹ ደህና ናቸው፣ የላኩልሽ ብር ምንድነው አይበቃሽም ነው ምናምን ያ ነገር ያወራል። አንዴ ተደብቄ እንደዚህ ከአንዳንዴ በተደጋጋሚ ምንድነው እየተደበቀ ስልክ የሚያወራው ብዬ ለማዳመጥ ሞክሬ ነበር። እንደዚህ እያለ ያወራል። የላኩልሽ ብርስ
ምናምን ይላል። ልጆቹስ መጀመሪያ ልጆቹን ተንከባከቢ፣ ልጆቹ ምንም እንዳይሆኑ ነገር እያለ ያወራል ማለት ነው። ሌላ ሚስት ኑሮት ሆነ ይሁን አላውቅም። እና ሄደች እሷ ልጅቷ ውጭ ሄዳ ከመጣች በኋላ ግን ምንድነው በቃ ጭራሽ መጀመሪያ ከነበረው የባሰ ነው እዛ ቤት የነበረው ሰላም እንዳለ ሰላም በቃ አቶ ሞገስ እንዳጠቃላይ ከሞቱ በኋላ የዛ ቤት ሰላም የለም። ግን በእርግጠኝነት ያው እኚህ እንጀራ አባት ተብዬው እንግዲህ እርግጠኛ ነሽ ከእሷ ጋር የሚያወሩ አይደሉም? ለብቻቸው ሆኖ ነው ደበቀ ብሎ ይሄ ነገር የሚያወሩት? እየተደበቀ ያወራል። ሌላ ህይወት ያለው ነው የሚመስለሽ አንቺ? እኔ ስጠረጥር እንደዛ ነው ማለት ልጆቹስ ምናምን የላኩልሽ ገንዘብ ምናምን ሲል እኔ ወይ እህቱ ምናምን ልትሆን እኮ ትችላለች። በዚህ እርግጠኛ ባልሆንም ብቻ የሆነ ጥርጣሬ አለኝ ማለት እህቱ ምናምን ከሆነች ደግሞ ከባለቤቱ የሚደብቀው ነገር መኖር የለበትም። ከእሷ ፊት ቁጭ ብሎ ማውራት ይችል ነበር። እንደዚህ የተደበቀ እየወጣ እንደዚህ ከባለቤቱ ጋርም እንደዚህ ማለት ስለ እንደዚህ አይነት ነገር ዲስከስ አያደርግም። ሲያወራም ሰምተሽ አታውቂም? በጭራሽ አላውቅም። እንደዚህ እንኳን እንዳጋጣሚ ብቅ ብዬ ወደ እሷ አጠገብ ልፍ ካልኩኝ ቻቻቻ እደውልልሻለሁ ቻቻ ብሎ ዝግት ያደርገዋል ስልኩን። ይሄ ነገር ነው የሱ ያጠራጠረኝና እኔ እርግጠኛ ባልሆንም ሌላ ህይወት አለው ብለሽ ማለት ነው። በተወሰነ መልኩ እንዲጠራጠር አድርጎኛል። እና ሮዛ ደግሞ ተመለሰች ከውጭ ማለት ነው። ሮዛ ከውጭ ከተመለሰች በኋላ ግን የዛ ቤት ሰላም በቃ የባሰ እየተባባሰ ነው የመጣው። በቃ ሁሌ ነጋ ጠባ ጭቅጭቅ ነው። ሌሊት ስትፈልግ ሌሊት ከምኝቷ ተነስታ እቃውን ተሰባብራለች። እዚህ ቤት ምንድን ነው ምናምን በቃ የማያበሳጨው ነገር ሁሉ ያበሳጫታል ሁሌ ማለት ነው። እና ከነጋ እያደረች ጸባዩ የተቀየረ እየባሰባት ጭራሽ በቃ እቃ መስበር እናቷን ስትፈልግ ልትመታት ብላ ትላለች። እንግዲህ ከክፉ ግልምጫ መቼም ማማታት ነው የሚሻለው። ወላጅ እናቷ አትመስላትም ሁላ እንዴት እንደምታገላምጣት ትሰድባታለች፣ ታንቋሸሻታለች። እናቷን የገዛ እናቷን የራሷን እናት እናትየዋስ ምንድን ነው የምትመልስላት? ምንም መልስ የላትም። ተይ ልጄ እንደዛ አድርጌ አሳድጌሽ ተይ እንደዛ አትሆኝ፣ ብቸኛ ልጅ እኮ ነሽ፣ የመጀመሪያ ልጅ የልጅነት ልጅ እኮ ነሽ ምናምን ትላለች። የአንቺ እናትነት ቢቀርሻል እንዳንቺ አይነት እናት አይቻልም ነው የምትለው። ያፋ ሞጫ በቃ እነዚህ ነው እንግዲህ። አሁን ብቸኛ ልጅ አሁንማ አልሽ አይደል እንዴ ሌላ ልጅ ወልደሽ የለ እሱ መንከባከብ ትችያለሽ። ከዚህኛው ከአባትዬው የተወለደው ማለት ነው። ልጅ አትበይኝ ነው የምትለው? አዎ እኔ ልጅ አትበይኝ፣ ልጅ ብለሽ የምትጠሪው እሱን መጥራት ትችያለሽ ትላለች። ለልጁስ ያው እዛው ቤት ነሽ እና ለልጁ የምታሳየውስ ነገር እንዴት ነው? መቼም ትንሽ ልጅ ነው የተወለደው ልጅ ይሄን ነገር ትንሽ ነው ብላ ነፍስ አያውቅም ብላ እንኳን እንደ ህፃን አይደለም የምታየው። ልክ የሆነ መልስ እንደሚሰጣት አይነት እንደ ትልቅ ሰው አይነት ወሬ ነው የምታወራው። የሆነ የመጥፎ አስተሳሰብ ወሬ። ያንተ እናት የኔ እናት እንኳን አትለው። የዛችው የመናጢቱ ልጅ ምናምን ያንተ እናት ደግሞ እናት መሰለች አይነት። እንግዲህ ያ ልጅ አፍ አውጥቶ ምናምን አይናገርም። ለሷ የሚሆን መልስ አይሰጣትም። እንግዲህ በዛ እድሜ የመናጢቱ ልጅ አንተ ምናምን ያለች ትሰድበዋለች ሁሌ። እና አሁን ከተወሰነ ጊዜ በኋላ እሷ ልጅቷ ከመጣች በኋላ ከ4 ቀን 5 ቀን በኋላ ጠፋ አባትየው ማለት ነው። ቤት ውስጥ የለም። ትክክል። ዋናው እንግዲህ ነጥባችን የነበረው ነገር ይሄ ነው። ሁሉም ላይ ቢሆንም ትኩረታችን ሰሞኑን ሰውየው እንደጠፋ እየነገርሽኝ የነበረው ቤት ውስጥም እናትየዋ በጣም እንደተጨነቀች ግን የከበዳት ነገር እንዳለ ለማውራት ሰውስ ለጎረቤትም ሊሆን ይችላል ህግ አካል ሄዶ ሲያወሩ መቼም አንቺ ቤት ውስጥ ከበስተጀርባ ሆነሽ ሁሉም ጉድ ትሰሚያለሽ አይደለ? የተናገረችው ይሄ ሰውዬ ባለቤት የጠፋ የልጅ አባት ጠፋ ምናምን ብላ ያመለከተችው ወደ ህግ አካል ሊሆን ይችላል ምናምን የሰማሽው ነገር አለ? እና ወደ ህግ አካል ምናምን እንኳን አልሰማሁም። ግን ብቻ ምን በላው ወዴት ሄደብኛል ሁሌም ታለቅሳለች። ከዛ እኔ ደግሞ እንደዚህ ስልክ ያወራ ነበር ምናምን ድንገት ወደዛችኛቱ ሚስቱ ሆና ከሆነ ምናልባት ወደዛች ሂዶ ይሆን እንዴ ብዬ ጠረጠርኩኝ። ደግሞ ድንገት ወደዛች ሂዶ ቢሆን እንኳን ይሄን ያክል ጊዜ አይጠፋም። የሆነ ቀን እንኳን ብቅ ብቅ እያለ ይጠይቃት ነበረ። አሁን ከነ አድራሻውን የጠፋው ስልኩም አይሰራም። እንደዚህ ጎረቤት ምናምን አጠይቃለች። ህግ አካል መሄዷን እርግጠኛ አይደለሁም እንጂ ጎረቤት ጋር ምናምን አጠይቃለች። ከዚህ በፊትስ ማለት ይሄ ሰውዬ ምናልባት ዝም ብለን ወደ ጠፍቷል ብለን ከመደምደማችን በፊት ከዚህ በፊት እንደዚህ አይነት ነገር ነበረበት? ሄዶ ጠፋ ብሎ የመምጣት ቆየት ብሎ የመምጣት አይነት ነገር ነበረበት? ለምሳሌ እንደው ሌሊት ቢወጣ 12 ሰዓት ምናምን ቢወጣ እስከ ማታ 6 ሰዓት ሌሊት ማለት ነው። እንደዛ 5 ሰዓት ምናምን ይመጣል እንጂ
ሄዶ አድሮ አያውቅም እኔ እስከማውቀው ድረስ። ግን ያመሻል ይቆያል እንጂ አድሮ ምናምን አያውቅም ነበር። እንደዚህ አይነት ነገር አይተሽበት አታውቂም? በጣም አሪፍ። ያው ቀደም እንግዲህ ወደ መጨረሻችን እየመጣን ነው። የነገርሽኝም ነገሮች ነበሩ ካሜራም እዚህ ጋር ከማውራታችን በፊት ሁለታችን ትንሽ አስደንጋጭ ነገር ልጅቷ ላይ እንዳየሽባት በባህሪ ምክንያቱም ከልጅነቷ ነው የምታውቂያት። ሰሞኑን ግን ያው እየመጣች አንቺ ጋር የመተኛት አይነት ነገር እና ትንሽ ግራም ያጋባ ነገር እያየሽባት እንደነበር እየነገርሽኝ ነበር። ምንድነው እስቲ እሱ ነገር? አብዛኛውም ጉዳይ ከሰውየውም ጋር መጥፋትም ተያይዞ በሁለተኛ ደረጃ የሰው ልጅቱም ነገር እንዲጣራ ነው ማለት ፊት እኔ ጋር እንደዚህ ህፃን እያለች ነው እንጂ እንደዛ ቀፊያት ምናምን የምተኛው የነበረው ማለት የእድሜ ያን ያክል ልዩነት ስላለን እንደ ታናሽ እህቴ ነው ተንከባክቤ ያሳደግኳት እኔም እዛ ቤት እስካለሁ ድረስ እና ነፍስ ካወቀች ጀምሮ እኔ ጋር ተኝታ አታውቅም ነበር። አሁን ውጭ ሄዳ ከመጣች በኋላ ግን ሌሊቱላ ከፈሽ ትለኛለች ማለት ነው። የኔ ክፍል ለብቻዬ ነው የምተኛው እና ሌሊት ከፈሽ ትለኝና ትመጣለች። ምንድን ነው ስላት አንቺ ጋር መተኛት ፈልጌ ነው ዛሬ ትለኛለች። እሺ ከዛ እኔ ከመቼ ወዲህ ነው እኔ ጋር የምትተኛው? ሰው ጋር መተኛት እኮ አትወጂም ነበር አንቺ እንኳን እኔ ጋር እናትሽ ጋር አትፈልግም ነበር? አዎ በጭራሽ እናቷ ጋር ማንም ጋር አትተኛም ነበረ። አባቷ በህይወት እያሉ ብቻ አባቷ እቅፍ ትተኛ ነበር እንጂ አባቷ በህይወት ከእንትን ካሉ በኋላ ማንም ሰው ጋር አትተኛም። እንኳን ለመተኛት እንደዚህ አጠገብ ላጠገብ ቁጭ ብላ አውርታ አታውቅም ነበር። ውጭ ሄዳ ከመጣች በኋላ ግን አጉል ሰዓት በጊዜ እንኳን አይደለም ከተኛው ምናምን በኋላ ለምትመጣው አንቺ ጋር መተኛት ትፈልጋለሁ ምናምን ትለኛለች። ከዛ እንደ ከመቼ ወዲህ ነው ሰው ጋር መተኛት የጀመርሽው? ከመቼ ወዲህ ነው አንቺ ሰው ጋር ለመተኛት ትናልሽው? ከዛ የደጋገመች ስትመጣ እሺ እውነት የሰው እንትን ናፍቆት ምናልባት የሰው ሀገር ሂዳ እዛ ሰው ናፍቋት ሊሆን ይችላል። ይሄን ተረድቼ እሺ ያልኳት መጨረሻ ሰዓት ላይ ከዛ መጣች አብረን ተኛ። ግን የምታሳየው ባህሪ ደስ የሚል አይነት አይደለም ማለት ከአንድ ሴት ልጅ የሚጠበቅ አይነት ባህሪ አይደለም። የሆነ እኔ እንጃ በቃላት ለመናገር ራሱ ይከብዳል ማለት የሆነ ወንዶች የሚያደርጉት አይነት አክት ነው የምታሳየው። የሆነ ፊቷ እንደዚህ በጣም የሚያስፈራራ ፊት ማለት እንደዚህ ቀጥ ብለህ ለማየት እንኳን ታስፈራራለች። የሆነ ወንዶች ሴት እንትን ሊሉ ስሜታዊነት ነገር ይታይባታል ነው የሆነ ወንዶች የሚያሳዩት አይነት ስሜታዊ ነገር የለም። እንደሱ አይነት ነው የምታሳየው ፊቷ። በጣም እየፈራኋት መጣሁ። ከዛ በኋላ እንደዚህ ቁጭ ብዬ ወይ እናቷ በሌለችበት ሰዓት አጠገቤ ቁጭ ትላለች። እዚህ ጋር ተቀመጭ ትለኛለች። እሷ እንትን ላይ ጉልበቷ ላይ ማለት ነው እኔና እግሮቿ ላይ ቁጭ በይ ትለኛለች። ምን አይነት ባህሪ ነው ያመጣሽ ደግሞ እዛ ሄደሽ ከመጣሽ በኋላ ምናምን ስላት ምን ችግር አለው እዚህ ጋር ብትቀመጭ? እሺ እኔ ልቀመጥ ያለች እሷ ትቀመጥኛለች። እኔ እስከዛን ሰዓት ድረስ በኖርማል ነው ማየት ማለት ምን ሆና ነው ስለ እውነት የሰው ፍቅር እንትን ብሏት ነው እዛ ከሄደች በኋላ ጓደኛ ምናምን ስለሌላት እንደዛ አድርጓት ነው በልጅነቷ ማለት ሰው ስለማትቀርብ እያደገች ከመጣች በኋላ የሰው ፍቅር ምን ማለት እንደሆነ ገብቷት ነው እያልኩኝ ዝም ነበር እምላት። የሆነ ሰዓት ግን በቃ አስደንጋጭ ነገር ነው ያየሁት ማለት ነው። ምንድን ነው? በቃ እንደ ወንዶች አይነት ብልት ነው። እኔ የብልቱ አካባቢ ላይ የሆነ ያበጠ ነገር ነው ያየሁት። እኔ በጣም ነው የደነገጥኩት የዛን ሰዓት ማለት ነው። በቃ እንደዚህ ፊቷ ሁላ ቀይር ብሎ እና እዚህ ጋር ተቀመጭ ምናምን ነገር አለችኝና ከዛ ምንድን ነው ብዬ እርግጠኛ ነሽ? አዎ ምንድን ነው ሮዛ ብዬ ስጮህ አፌን ያዘችኝ። አፌን ያዘረችኝና እናት ወይስ እንደዚህ በልብሷ ላይ ነው ያየሽው? በልብሷ ላይ ነው ቱታ ነው ስስ ቱታ ነበር የለበሰችው የዛን ሰዓት በልብሷ ላይ ነው ያየሁት። ከዛ እጄን ሁላ እንደዚህ ሳብ አድርጋ ወደ ሰውነቷ አስጠጋችኝ ማለት ነው። ከዛ እጄን እንደዚህ ወደ ኋላ ጭብጥ አድርጌ መልሼ በስመ አብ ምንድን ነው ሮዛ ምናምን ብላ አፌን እፍን አደረገችኝና ስፋይ አለችኝ። ውፍ ብላ የሆነ ተበሳይታ እንደዚህ ግድግዳውን በእጇ እየመታች ምናምን ወጣች። ከዛን ሰዓት በኋላ የሮዛ ባህሪ ቀይር አለብኝ ማለት የሆነ እየፈራኋት መጣሁ። እንግዲህ ቤተሰቦቻችን ያው ይህንን ነገር እንግዲህ ለአብረን እንግዲህ ከእናንተ ጋር ሰምተናል። በተቻለን አቅም እዛ ቤት ላይ ምንድን ነው እየተከሰተ ያለን የሚለውን ነገር አብረን ሄደን እስቲ የምናጠራ ነው የሚሆነው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት
አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ቤተሰቦቻችን ያው እየሰማችሁት እንደነበረው ነገር ነው ማለት ነው። አልማዝ የምትባለው ልጅ እየነገረችኝ የነበረው ነገር ትንሽ እርስ በርሱ እዛ ቤት ውስጥ ምንድነው እየተከሰተ የሚለው ነገር እዛ ቤት ውስጥ ምንድነው እየተካሄደ ያለው ነገር የሚለው ትንሽ ግራ የሚያጋባ ነገር አለ። ስለ አንድ ሰው ሳይሆን ስለ ሶስትና ስለ አራት ሰው ትንሽ ጭንቅ ውስጥ የሚከት ነገር ነው ያጋጠመን ማለት ነው። ከዚህ ኬዝ ጋር ተያይዞ በዋነኝነት ሁለት ነገሮች አሉ። አንደኛው ምንድነው ሶስት ነገሮች አሉ በዋነኝነት አንደኛው ነገር ምንድነው የሚለውን ስናይ አንደኛው ነገር ከዚህ ከጠፋው ሰውዬ ጋር ነው ማለት ነው። የጠፋው ሰውዬ አባትየው ማለት ነው የት ነው የገባው ምን ውስጥ ነው የገባው ማለት ተናግሮ የማያውቅ ከሆነ በዚህ ሰሞን ላይ በዚህ የት ነው የሄደው? ከዚህ በፊት የሄደ እንደነበረ ነግሯቸዋል። አሁን ግን ሳይናገር ነው የሄደው። ለምንድን ነው ዝም ያለችው? እናትየዋ ለፖሊስም አልተናገረችም፣ አካባቢ ላይ ያሉ ሰዎችም አልተናገረችም። ጭንቅ ውስጥ ናት ግን ያለችው። ባለቤቴ ጠፍቷል ብላ ቤት ውስጥ ትንሽ እየተረባበሹ እንደሆነ ነው የነገረችን። ሁለተኛው ደግሞ ትንሽ ያሳሰበን ነገር ስለ እናትየዋን ባህሪ ነው። ሶስተኛዋ ደግሞ ስለ ልጅትየዋ ባህሪ ደርሳ ከተመለሰች በኋላ አልማዝ ያለችን ነገር አለ። የባህሪ ለውጥ፣ የስሜት ለውጥ፣ የተለያየ ነገሮች ለውጥ እያየችባት እንደሆነ ነገረችን። በተለይ ደግሞ መጨረሻ ላይ ያለችን ነገር እየጠራቻት ብቻዋን ነይ ከኔ ጋር ተቀመጭ ምናምን አይነት ነገር እያለቻት ትንሽ ወጣ ያለ ነገር ብዙ ጊዜ ሰሞኑን እንግዲህ እያየናቸው ያሉ የተለያዩ ኬዞች አሉ። እነዛ ነገሮች ምንድን ናቸው? ያው ታውቋቸዋላችሁ ማለት ነው። ከተመሳሳይ ጾታ ጋብቻ ጋር ተያይዞም ሊሆን ይችላል። እንዲህ ትራንስጀንደር ያስደረጉ የተለያዩ ሰዎች ምና እንደዚህ ያጋጠሙ ሰዎች አሉ። ትንሽ ጥርጣሬ እንድንጭር ያደረገን ደርሳን የመጣችው እቺ ልጅ ውጭ ደርሳ ከመጣች በኋላ እንደዚህ አይነት የስሜትና የባህሪ ለውጥ ነው እየታየባት ያለው። በተለይ ከዚች ከሰራተኛዋ ጋር ተያይዞ ማለት ነው። ምንድነው ያንስ ነገር እዛ ቤት ላይ እየተካሄደ ያለው ነገር ምንድነው የሚለውን እንግዲህ ለማወቅ እዛ ቤት ላይ እንደተለመደው ሄደን አንዳንድ ኢንተርቪዎችን ምናደርግ ነው የሚሆነው ካስገቡን ማለት ነው። በተቻለ አቅም ግን ሌላ ጊዜ በፊትም እንደምናደርገው ድብቅ ካሜራ እዚህ ጋር የምትንጠለጠል ልጅቷ ላይ አልማዝ ላይ አሁን እናደርግላትና ቤት ውስጥ ያለውን ድባብ እኛ ከመግባታችን በፊት ያለውን ለማየትና ለመመልከት እንሞክራለን ማለት ነው። ቤተሰቦች እናንተም እንደተለመደው ማለት ነው ሀሳብ አስተያየቶቻችሁን ከስር እንደዚህ ብታደርጉ እያላችሁ ኮሜንት ሴክሽን ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ይደረግ። አብረኒት ነሮዝ የቱርሽ ነው እስካሁን አልተሽ? አይ ወደ ሱቅ ሄጄ ነበረ። ወደ ሱቅ ሄጄ ነበር። ማለት ሱቅ ይናል ይሁላ ሰዓት ነው የሚቆየው? አይ የምፈልገው ቃል ነበረምና ወደ የተለያየ ሱቅ እየዞርኩ ነበረ። ምን ለማለት ፈልገሽ ነው? በተደጋጋሚ ከቤት እየወጣሽ እየቀረሽ ነው። እንዴት ትቀራለህ ብለሽ ነው? እዚህ የምፈልጋቸውን ቃል አገኘሁ ነበር። የተለያዩ ሱቆች ጋር ለመፈለግ ሞከርኩ። ለዛ ነው ስልክሽ ለምን ደግሞ ይሰራው ታዲያ? ስልኬን እኮ ጥዬ ነው የሄድኩት። አልያዝኩም። አልገባኝም። የምታረጊው ነገር እየገባኝ አይደለም። ምን አደርጋለሁ ብለሽ ነው ውዴ? ሱቅ መሄድ ይሄን ያህል ሰዓት ይፈጃል እኮ? እየተዘርኩ ነበረ። የምፈልገውን ነገር አላገኘሁም። ለዛ ነው የተለያዩ ሱቆች ጋር እየዞርኩ ነበር። ለዛ ነው የቆየሁት። ምግብ ምናምን እኮ ሰራርቼ መመለስ ትችይ ነበር። ሰራርቼልሽ እኮ ነው የወጣሁት። ወይም እንዴት ምግብ ከሆነ ሌላ ለምን ትፈልጊኛለሽ? ምን ለማለት ፈልገሽ ነው? እኔ ምግብ ነው እንዴ ችግሬ? እኮ ታዲያ ሌላ ለምን ትፈልጊኛለሽ? የሚሰራራውን ስራ እኮ ሰርቼ ነው የወጣሁት። ሮዚ እንደዚህም ተጀመረ። እንደሱ ለማለት ፈልጌ አይደለም፣ ግን ደግሞ እኔ ሌላ የሚሄድበት ነገር የለም። ታውቂያለሽ። የቆየሽ ሱቅ እያልሽ የምትወጪ ከሆነ ራስ ላይ ፍረጅ። እሺ ከዚህ በኋላ ምንም ከዚህ በፊት እኔ ሂጅ ቆይቼ አውቃለሁ እንዴ? ዛሬም እኮ ነገርኩሽ እኮ የምፈልጋቸው ነገሮች ስለነበሩ ነው የቆየሁት። ለዛ ነው ይቅርታ። እሺ ይቅርታ በቃሽ። ከዚህ በኋላ አልቆይም ሂጅ። እሺ በቃ አሁን እሱን ተይው። ማሚ ትዳር ሄደች እንዴ? የለችም። የት ሄዳ ነው?
ይሁንና ጥያቄ ብትጠይቅ የት ሄዳ ነው እኮ ነው ያልኩት። አይ ሰው በጣም ነበረች ብዬ ነው አሁን የት ሄደች ብዬ ነው። አስጨነቀሽ እንጂ ስለሷ። እሺ ተዋለው በቃ እና ብትፈልጊው ነገር አገኘሽ? አይ አላገኘሁም። በጣም ብዙ ቦታ ሄጄ ነበር። ደግሞ አምሮብሻል። ምንድን ነው ሰሞኑን? አመሰግናለሁ። የመውጣትሽ ምክንያት ነው እንደዚህ ያሳመረሽ? ኧረ ምን አገኛለሁ ብለሽ ነው እንደዚህ ወጥቼ? አይ ይሁን ነገርማ አለ። ያው ንገሪኝ እስኪ። አይ ምንም ነገር የለም። ምንም አዲስ ነገር የለም። ንገሪኝ። እንዴት? አይ ምን ይኖራል እና ያምርብኛል ብለሽ? ተይ እባክሽ እውነት። ኧረ ምን ያደረግሽ ነው በዚህ? እንዴ ምን ችግር አለ? አይ እኔ ደስ አይለኝም እንደዚህ። እንዴ ማለት ምንድን ነው? አይ ምንም እግርሽንም ወደዚህ አስጠጊኝ። ምን ይሆንሽ ነው? አይ የምታደርጋቸው ነገሮች እኔ እየተመቹኝ አይደለም። ነፃነት እየሰጠሽ ነው ያለሽ ማለት። ስለምን ነፃነት ይኖርሽ? እንጃ እኔ እዛ ሄደሽ ከመጣሽ ወደዚህ ይሁን የባህሪ ለውጥ እያየሁብሽ ነው። እኔ ለምን እንደሆነ አላውቅም። እንደዚህ ስለሽ ግን አንቺ ነሽ ይቅርታ። እኔን እንደዚህ የምትናገሪኝ? አይ እንደዚህ ስላልኩሽ ይቅርታ። ግን በፊት እንደዛ አይነት ለሰው የሆነ ቀረቤታ አልነበረሽም። አሁን ግን እየፈራሽ ነው ያሉት ስታደርጋቸው አክቶች ምናምን። አይ ምንም ነሽ አይደለም ያልኩት፣ ግን እና እንደዚህ መንካቴ ነው ኃጢአት? አይ እኔ ስለምፈራ ነው ታውቂያለሽ። እኔ ደግሞ እንደዚህ አንቺም ደግሞ እንደዛ አይነት ባህሪ አልነበረብሽም። ለዛ ነው እንዴ። ቆይ ምን እያልሽ ነው? ከመቼ ጀምሮ ነው አንቺ እንደዚህ መናገር የጀመርሽው? ስለፈራሽ ነው በቃ ነው ይቅርታ። እንዴ ምን ነው የሚያስፈራው? አይ በቃ የምታደርጋቸው ነገሮች እኔን ደስ እያሉኝ አይደለም። ለዛ ነው። እኔ እኮ ሲጀመር ማለት ነው ደስ አለሽ ደበረሽ ብዬ አልጠየቅኩሽማ። እንደዛ ያልኩሽ አይደለም፣ ግን በቃ አይ የሆነ ነገሮች እኔ ተመችኝ አይደለም። በቃ እቺ ደግሞ በጣም ችግር አለብሽ። ለማንኛውም አሁን ተነሽና ግቢ ላይ። የት ነው የምገባው? ተነሽ ግቢ ላይ ቶሎ በይ። ማለት ወዴት ነው የምሄደው? ተነሽ እያልኩሽ እኮ ነው። ምን ማለት ነው? ወዴት ነው የምነሳው? እንዴ ምንድን ነው እንደዚህ የምትሆኚው? የት ነው የምነሳው? ምግብ እፈልጋለሁ። ተነሽ ቶሎ በይ። አሰርቼ ነበር እኮ ታቀርቢኝ ነበር እኮ ነው ያልኩሽ እኮ። እሺ ታዲያ ምግብ አቅርቢልኝ ነው የሚባለው? እና አንቺ እዚህ ቁጭ በያን ያቀርብልሻለሁ። አንቺ ምንድን ነው እንደዚህ የምትከራከሪው? አይ ሁለታችንም ሄደን የምታቀርቢ ከሆነ እኔ ምን እሰራለሁ ብዬ ነው። ከፈለግሽ ደግሞ እኔ ላቀርብልሽ። እውነት በጣም እያናደድሽኝ ነው። ምን አደረግኩኝ? አይ ሁለታችንም መቼም አንዳችን ነይ እሺ ግቢ። ለማንኛውም ሁለት እጅ መውሰድ ላይ አይገባም ብዬ ነው እንግዲህ እኮ ሂጂ እሺ ግቢ። አንቺ ነይ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቤተሰቦቻችን ያው የተባለው ቤት ጋር ደርሰናል ማለት ነው። ይሄኛው ቤት ነው። እስቲ አሁን እያያችሁት እንደነበረው ነው ማለት ነው። ትንሽ እያመነጫጨቃቻት ምናምን አይነት ነው የነበረው ማለት ነው። ስለዚህ ምንድነው እዚህ ቤት ውስጥ እየተከሰተ ይሄኔ ጓዳ ላይ ነው ያሉት። እዚህ ቤት ውስጥ ምንድነው እየተከሰተ ያለው የሚለውን ነገር አብረን ገብተን እንይ። እንዴት ነሽ? ሰላም ነው። ያው እዚህ ጋር እንደምታዩ ማለት ነው የሚዲያ ሰዎች ነን። ስኮላር ደርሶሽ ከውጭ ነው የመጣሽው መሰለኝ። ትምህርት ላይ ቆይተሽ አይደለ? ምንድነው ያው ልትል የፈለከው? ለምን መጣችሁ?
እንደምታዩ ካሜራ ይዘናል። ለሚዲያ ሰዎች ነን። ዞር ዞር እያለን አንዳንድ ሰዎችን ጥያቄዎችን እንጠይቃለን። ለሰዎች ተሞክሮ እንዲሆን ትምህርታዊ ነገሮችን እንጠይቃለን። ምናልባት ያንቺን የህይወት ተሞክሮ ለመውሰድና ውጭ ላይ በነበርሽበት ሰዓት እንዴት ለስኮራል እንደበቃሽ ለተለያዩ ወጣቶች ለማቅረብ ነው የመጣ ነው። ያው የሚጠፋች ውጭ ላይ የቆየ ሰው የሚዲያን አጠቃቀም በደንብ የምታውቂ ስለሆነ ከዛ ጊዜው የሚፈልገው ነገር ስለሆነ የተወሰነ ቆይታ ለማድረግ ነበር የመጣ ነው። ፈቃደኛ ከሆንሽ ያው ችግር የለውም ነበር፣ ግን ያው እኔ ቸኩያለሁ ልወጣ ስለሆነ 10 ደቂቃ የተወሰነ ፈቃደኛ ከሆንሽ ብዙም አናስቆይሽ። ፈቃደኛ ከሆንሽ እሺ። ግን ብዙም አልቆይም፣ ከ5 ደቂቃ በላይ ይችላል። 10 ደቂቃ በቂያችን ነው። ፈቃደኛ ከሆንሽ እሺ። ነገ እንዴት ነሽ? አለን። እንግዲህ ያው ፈቃደኛ ሆነሽ ስላስገባሽን በጣም እናመሰግናለን። ያንቺ የህይወትን ተሞክሮ ከቤት ስለ ኖሮ ህይወት ስለ ፐርሰናል ላይፍሽም ሊሆን ይችላል፣ ከስኮላር ጋር ተያይዞ እንዴት እንዳገኘሽም ሊሆን ይችላል። አንዳንድ የተለያዩ ሰዎች ናቸው ይህንን ወጣቶች ናቸው ይህን ፕሮግራም የሚከታተሉት። የተወሰኑ ኢንተርቪዎችን ለማድረግ ነው። 10 ደቂቃ ላንፈጅ እንችላለን፣ እንጨርሳለን ማለት ነው። ስላስገባሽ እናመሰግናለን። እሺ ችግር የለውም። ማለት አሁን ለማወቅ የፈለከው ያው እያንዳንዱ ነገር አውቀሃል። ያው እሱ ስኮላር መድረሱ ምናምን ነገር ሰምተሃል። ኦኬ። እና ማወቅ የፈለከውን ነገር ያው ብትጠይቀኝ እነግርሃለሁ። እሺ በቅድሚያ ስምሽን ማን ልበል? ሮዛ እባላለሁ። እሺ ሮዛ ማን ናት? ስለ ሮዛ እስቲ አንዳንድ ነገሮችን ብናውቅ። ያው እኔ እንግዲህ በጣም በራሴ በኩል እድለኛ ነኝ ብዬ ነው የማስበው። ማለት በቃ በጣም ብዙ ቻሌንጆችን አሳልፌ ፈጣሪ ደግሞ ረድቶኝ ህይወቴን ለማስተካከል ሲል ያንን እድል አግኝቼ ራሴን ቀይሬ ነው ያለሁት አሁን ላይ እና በጣም በብዙ ፈተናና በብዙ መከራ ነው ያሳለፍኩት። ማለት አሁን ለምሳሌ እዚህ አሁን እናንተ እንዳላችሁኝ ከሆነ ሶሻል ሚዲያ ላይ የሚለቀቅ ምናምን ስለሆነ በጣም ዲቴይል ይሄ ሆንኩኝ ብዬ ማውራት ለኔ ይከብደኛል። ያው ግን በቃ ማለት በጣም ብዙ መከራ በጣም ብዙ ቻሌንጆችን አለፌ ነው ሲረዳኝ ደግሞ በነገር ላይ በጣም ብዙ አማራጭ ባጣሁበት ሰዓት የሆነ ተስፋ በቆረጥኩበት ሰዓት ነው ይሄንን እድል ያገኘሁት እና አንዳንድ ጊዜ በቃ ያው ወጣቶችም ቢሆኑ ያው የተሻለ ነገር ማግኘት እንደሚቻል የሆነ ውስጥህ ካመነበት በቃ ምንም ነገር ማድረግ እንደምችል ነው መናገር የምፈልገው። በጣም አሪፍ። እንግዲህ ገና በዚህ እድሜሽ ገና በወጣትነትሽ ነው ትምህርቶችንም ቀስመሽ የመጣሽው ለተለያዩ ሰዎች እንግዲህ እንደ አርአያ መሆን የምትችይ ነሽ። ግን በጣም ቻሌንጆችን እያየሽ እንደነበረ ነው አሁን እየነገርሽኝ የነበረው። በልጅነትሽም ሊሆን ይችላል። ምንድነው ውጣ ውረድ የገጠመሽ ነገር? ምንድነው ያጋጠመሽ ነገር? እነዛንስ ነገሮች እንዴት ነው የተወጣሻቸው? ያው ትንሽም ቢሆን ስላንቺ ከመምጣቴ በፊት አንዳንድ ነገር እየጠየቅኩት አለ። ከጎረቤትም ያው ሀዘንም የደረሰብሽ ነገር እንዳለ በልጅነትሽም የሰማሁት ነገር አለ። ያው ለመቆስቆስ ሳይሆን እነዛን ቻሌንጆች እንዴት ተወጣሻቸው ነው እኛም የምንፈልገው። ያው በቃ ማለት ልጅ ሆኜ ያው እንደማንኛውም ልጅ ሁሉ ነገር ተሳክቶልኝ ወይ ደግሞ በጣም ደስተኛ ሆኜ ያደግኩ ልጅ አይደለሁኝም። ማለት በቃ ከእናትና ከአባቴ ጋር ያው ደስተኛ ሆኜ መኖር በጣም ትንሽ አመት ነው ደስተኛ ሆኜ ምናምን የኖርኩት። ከዛ ጊዜ በኋላ ያው አባቴም ካረፈ በኋላ በጣም ነበር የተጎዳሁት። ማለት እንዳለኝ የምለው ከእናቴ ይልቅ ደግሞ በጣም የምቀርበው አባቴ ነበር እና በቃ እሱም በጣም የምወደው አባቴ ነው እና እሱ ካረፈ ምናምን በኋላ በጣም ብዙ ተጎድቼ ነበረ እና እሱ በጣም ማለት ሲነገር በጣም ቀላል ነገር ነው የእሱ ማረፍ ምናምን ነገር እና እኔ ግን በጣም ብዙ ፈተና እንዳልፍ አድርጎኛል። በጣም ብዙ ጉዳቶች እንዲደርሱብኝ አድርጎኛል የእሱ ማረፍ ማለት ነው። ኦኬ። ከዛ በኋላ ነው እንግዲህ ትምህርትሽ ላይ በርትተሽ ራስሽን ቻሌንጆችን ለመወጣት የሞከርሽው። የትምህርት ህይወትሽስ ምን ይመስል ነበረ? ያው ትምህርቴ ላይ በጣም አሪፍ ነኝ። በጣም ጎበዝ ተማሪ ነኝ እና ያው አባቴ ካረፈ በኋላ ግን በጣም ቀዝቀዝ እያልኩ ነበረ። ያው በአጋጣሚ ደግሞ ብዙም ሳይቆይ ስኮላሩ ደረሰኝና እዛ የመማር እድሉን አገኘሁት።
እና በዛ በቃ በትምህርት እድሉ ነው እስካሁን ይሄን ሁላ ደረጃ የደረስኩት ማለት ነው። ኦኬ እዛም ከወጣሽ በኋላ እንግዲህ ወደ ውጭ ደርሰሽ ነው የተመለሽው። ስትመለሺ ደግሞ ትንሽ ነገሮችም ለስራም ለመፈለግም ሊሆን ይችላል አንዳንድ ነገሮች ቀልል ማለታቸው አይቀርም ማለት ነው። እስቲ እዛም በነበርሽበት ሰዓት የባህል መለወጥ ሊሆን ይችላል ነገሮችን እንዴት ተወጣሻቸው? እንዴት አሳለፍሻቸው? ሙሉ በሙሉ ወይስ ትምህርትሽ ላይ ብቻ ያው ታተኩሪያለሽ ትምህርትሽ ላይ ሌላም ነገሮች የባህል መለወጥም ሊሆን ይችላል ምን አይነት ነገሮች አጋጠሙሽ? ያው እኔ እዚህ ሆኜ በጣም ደስ የማይል ነገር እያሳለፍኩ ነበር ስልክ ያው አባቴ ማረፉ ምናምን የሚያግዘኝ ሰው ማጣቴ ምናምን ነገር በጣም ጎርቶኝ ስለነበረ በዛ ሰዓት ምንም አይነት ነገር ቢሆን የምቀበል ይመስለኛል። እና ያ ነገር ያን እድል ሳገኝ እዚህ ከምኖረው ህይወት ያኛው በጣም በጥፉ ስለተሻለ እንደምንም ብዬ እንደማልፈው ራሴን አሳምኜ ስለሄድኩኝ ያው በጣም እዛ ብቸኝነቱ በጣም ብዙ ነገር አለ አንድ ባንድ ባልነግርህም ብቻ ስትኖረው የሚከብድ ነገር አለና ያው ስራም እሰራለሁ አልፎ አልፎ ምናምን ነገር እሱን ያው በዚህ መልኩ ነው ያለፍኩት። በጣም አሪፍ። ያው እንግዲህ ከተመለሽም በኋላ ቀላል አይደለም ያለው ማለት ነው። አንዳንድ ቻሌንጆች እንደገጠሙሽም ያው እየነገርሽኝ ነው ያለሽው። ወደ ስራም ቶሎ ለመግባት ያለመፈለግ ለምንድን ነው ወደ ስራ ቶሎ መግባት ያልፈለግሽው? ያው ማለት እዛ በጣም ብዙ ጊዜ ተወጥረ በቃ ሰዓቱ ሙሉ በቃ በስራና በትምህርት ነው የምታሳልፈው በጥራት እና ምንም አይነት ብትቀመጥበት ወይ ራስን ብታዳምጥበት ጊዜ አይኖርም። እና አሁን ላይ ደግሞ እዚህ ከመጣሁ በኋላ ያንን ነገር በጣም ነው የምፈልገው ማለት የሆነ ራሴን በቃ አዳምጬ የምፈልጋቸውን ነገሮች በአጠቃላይ እረፍት እፈልጋለሁኝ እና ትንሽ ጊዜ ካረፍኩ በኋላ ወደ ሁሉንም ማስተካከላለሁ ብዬ ስላሰብኩ። በጣም አሪፍ። ያው እስቲ እንደዚህ አይነት ደረጃ ላይ ለመድረስ ብዙ ጊዜ አብዛኛውን ድርሻ የሚወስደው ቤተሰብ ነው እና አሁን ከቤተሰቦች ጋር ያለሽ ግንኙነት ምን አይነት ነው? ምን ይመስላል? ያው እንዳልኩ ከኔ በጣም ቦታ በሰጠው ለአባቴ ነው ብያለሁ። ያው እናቴን እንኳን ተዋት ያን ያህል እንዴት ማለት በቃ እንደዚህ ስነግርህ ላታምነኝ ትችላለህ። ያን ያህል ቀረቤታም የለንም ማለት እኔ እንደ እናት ሆና አይደለም ያሳደገችኝ ማለት በጣም ብዙ ቢያስከፋ ነገር ይሄ እናት ልጇን እንደምትንከባከበው አይደለም እሷ የእናትነት ግዴታዋን የምትወጣ እናት አይደለችም። እና ብቻ ስለዛ ማውራት አሁን አልፈልግም። ያው ሌላ የምትጠይቀኝ ነገሮች ካሉ እሱን ልመልስልህ እችላለሁ። ያው እንግዲህ ፐርሰናል ነገር የግል ነገሮችሽ የግል ሊሆን ይችላሉ። እኔም እነሱ ነገሮች ለመስማት ሳይሆን የመጣሁት ያው አንዳንድ ነገሮች ሰዎችም እንዲማሩበትም ስለሆነ ዘንዳ እዚህ ጋር ቁጭ ያለው ግን ዞሮ ዞሮ እዚህ ደረጃ ላይ ለመድረስ ያለ ቤተሰብ እገዛ ወይ ከቤተሰቦች ውጪ እዚህ ደረጃ ላይ ምክንያቱም የፈለገ ስኮላርም እንኳን ቢሆን በውጪ ደረጃም ከራስሽ ካንቺም የሚጠበቅባችሁ ስትሯሯጪ ላይታች ስትይ የሚያስፈልጉ ነገሮች አሉ። እነዛን ነገሮች ቤተሰቦችሽ ናቸው ይመስለኛል የሸፈኑት። ያልሽ ነገሮች ትንሽ ስለተጣረሱብኝ ነው ወይስ የተለየ ነገር የተከሰተ ነገር ነበር አንቺ ላይ ማለት ነው? እንደ ትምህርትም እንዲሆነን ያው ምንም ለየት ያለ ነገር የለም። ግን ያው እንዳልኩ አባቴ ከማረፉ በፊት ለኔ በጣም ነበር የሚለፋልኝ እና በሱ ምክንያት ነው ዛሬ እዚህ ደረጃ የደረስኩት። ማለት እሱ በጣም በህይወት እያለ በጣም ይደግፈኛል። በጣም ትልቅ ደረጃ እንደምደርስ ይነግረኛል። የእሱ ብርታት ነው የእሱ ድጋፍ ነው ዛሬ እኔን እዚህ ያደረሰኝ እና ያው በፊት ላይ አሪፍ ነበርን ከእናቴ ጋር ቢሆን በጣም ታግዘኝ ምናምን ነበረ። ግን ከጊዜ በኋላ ያው ያን ያህል ፍቅሯ ለኔ ያላት ፍቅር እያየሁባት አይደለም። በቃ በዛ ምክንያት ምናምን ያው ስለዚህ ነገር ቦታ ሰጥቼ ማሰብም ማውራትም አልፈልግም። ያው እንግዲህ ሮዛ የህይወት ፍልስፍናዋ የህይወት አመለካከቷ ነው እና ለዚህ ደረጃ ያደረሳት ምንድን ነው? እስቲ ስለ አንቺ አንዳንድ ነገር ፐርሰናል የአንቺ ፐርሰናል ስልሽ የግል የተደበቀውን ሳይሆን የህይወት አመለካከትሽን ብትነግሪኝ። ያው በቃ ማለት ሁላችንም ጠንካራ መሆን አለብን። ህይወት በቃ ማለት ኖረን የምናልፋት ነገር ነች።
ስለዚህ ስለምንም ነገር መጨነቅ አያስፈልግም ማለት ነገ ይቀየራል ምንም እንደዛ ሆኖ የሚቀር ነገር የለም ስለዚህ ይሄንን ነገር ደግሞ በፊት እዚህ ያለሁኝ በጣም ተስፋ ቆርጥ ነበረ በጣም ብዙ ራሴ ላይ ብዙ ላረጋቸው በሞክራቸው ነገሮች ነበሩ ማለት በቃ አባቴ ካረፈ በኋላ በጣም ተጎድቼ ነበረ ሁሉ ነገር አስጠልቶኝ ነበር ማለት በቃ በትምህርቴ ቢሆን ቢደግፈኝ አይዞሽ ምናምን በቃ በጣም ጥንካሬ ሆነኝ ነበርና እሱ ካረፈ በኋላ ግን በጣም ተጎድቻለሁኝ በቃ ህይወት ምንድን ነች ምናምን ብዬ ያው እንዳልኩህም አባቴ ታሞ ነበር እና የሞተው ያው ታሞ እንደዛ ሲሰቃይ ምናምን ነገር እያየሁት ስለነበር በቃ ያን ከአይምሮዬ ላወጣው አልቻልኩም በቃ እሱ ካረፈ በኋላ ግን በቃ ህይወትን በቃ ኖሬ እንደማልፍ ስለማውቅ በቃ እዛ ሄጄ ጠንካራ ሆኜ ሰርቼ ምናምን በቃ እዚህ ደረጃ ላይ ከዚህ በላይ እንደምደርስ ስለማውቅ ያው በቃ ለኔ ይሄ ነው ሌላ ምንም ምን ነገር የለም ኦኬ በጣም አሪፍ ይመስለኛል በር እየተንኳኳ ነው እስቲ እሺ እናትሽ ናቸው አስገቢያቸውና ማውራት ካለብንም አንድ ላይ ማውራት እንችላለን ያው ያነሳሽብን የነገሩት ነው እሺ ሰላም ነው እንዴት ናችሁ አለ ኑ ማዘር እዚህ ጋር እሺ አለን ያው ምንድነው ደግሞ ዛሬ ካሜራ ይዘሽ ቁጫሽ እናቴ ይሁን እንዳትደናገሩ ምን አጋጥማት ነው ምን ሆነች ምንም አልሆነችም ምን ሆነች ነው በሮንኩኝ አይ ካሜራ ምንም ሳይሰሩ ምንድነው ብዬ ነው ምን ሆነች ነው ምንም አልሆነችም እናትዬ እኛ የሚዲያ ሰዎች ነን ዞር ዞር እያልን እንግዲህ አንዳንድ ሰዎችን ኢንተርቪዎች እናደርጋለን ለትምህርት እንግዲህ ስኮላር ደርሷት ሌላ ቦታ ላይ ደርሳ ነበር አይደል የመጣችው ያንን ህይወት ተሞክሯልና እንዲሁም ደግሞ በአጋጣሚ እሷን ተሞክሮ ከዛ ውጪ ደግሞ ዞር ዞር እያልን ጎረቤቶችንም የተለያዩ ሰዎችን እየጠየቅን ነበር እንደዚህ ኢንተርቪው እያደረግን የተጣሉም ሰዎች በየማሉ ካሉ የእርቅ ነገሮችንም እናወርዳለን አንዳንድ ነገሮችን እያወራን ነበር ከሷ ጋር ትንሽ ምናልባትም እንግዲህ ባንዴው መተህ ስለኛ ይሄን ያወክ ምናምን አይነት ነገር ሳይሆን ትንሽ እየተሰማት ያለ ነገር እየነገረችኝ ነበር ያው እንደ ልጅ ያው እኔም እናትም አባትም ሁላችንም እንግዲህ ቤተሰቦች አለንና ትንሽ የተሰማትን ነገር እዚህ ጋር አውርተን ነገሮችን ምናልባት አቅልለን መሄድ ከቻለን በየ ነው ትንሽም ቁጭ አልኩት ስለዚህ ምንድነው ማለት እስቲ ምን አይነት ልጅ ናት ስለሷ አንዳንድ ነገሮችን እስቲ በርሶ ዘንዳ ባቅ ልጅ ናት ልጅ ናት እንግዲህ የመጀመሪያ ልጅ ናት ጥሩ ናት እንግዲህ ቤት ውስጥ ያው አለች ደህና ናት እግዚአብሔር ይመስገን እንደሚሆነው ትሆናለች አንዳንድ የልጅ ባህሪ ቢያስቸግር የሚያስቸግር ባህሪ ቢኖርም ልጅ ናት ምንም እንትን የለ ወጣ ያለ ባህሪ የላትም ምንም ነገር እሺ ያው እንግዲህ አስተዳደጓንም እየነገረችን ነው የነበረው መልካም ጎኗ ለዚህ ደረጃ መድረሷ በራሱ የእናንተም እንግዲህ የወሰዳችሁት ኃላፊነት ከልጅነቷ ስታሳድጓት እንግዲህ በጥሩ ነገር እንዳሳደጋችኋት ነው የሚሰማኝ እንግዲህ ያው ልጅ እናት አባት ልጁ እንደሚያሳድገው በጥሩ ሁኔታ እያሳደግናት ነበረ መሀል ላይ እሷ ውጪ ደርሳ ከመጣች በኋላ ንጭንጭ ያረጋታል ብስጭጭት ትላለች ምን እንደሆነች ማቀል ማለት እናቴ አትበሳጭ ብስጭጭት ታቴም ቤቱን አትቆርጭም በቃ ትሰባበሪያለሽ ታይግዴለሽ ምን ለማለት ፈልገሻች በቃ እንደዚህ አይነት ባህሪ አምጥታለች ያው መጥቶ ካወቀ አውቃሽ ነው እንዴ ነገር ብታረጉት ምን ነው ያመጣሽው እኮ አንቺ ነሽ እኔ ምን አውቃለሁ ልጄ ሲጀመር አውቀሽ ነው ደስ ሊጠራሻቸው ምን ብዬ የታውቂያቸው ነው የምጠራቸው አንቺ ነሽ ከውጭ እኮ ስመጣ አንቺ እኮ ነሽ ይዘሽ የተቀመጥሽው እኔ ተናገር ሲጀመር አውቀሽ ሊጠራሻቸው እኔ ምንም ብዬ ለምን ምን ወጥኩ ብዬ ነው ተዳብን እያወራሽ ተረለደሱ እና ልክ እኮ ነው ልጅነትሽን እንዴት እንዳርገሽ እንዳሳደግኩሽ ነው ምነግርሽ ብዙ ፈተና ይናጀ ቀይ ጥቁር ሆኜ ያሳድግሻለሁ ጭራሻችሁ በዛት ያለሽ አባቴ በደዚህ ያላለሽ እንዴ አባትሽ ብቻውን ነው እንደወለደሽ እንዴ ምን ሆነሽ ነው አረታይ ባክሽ ታውለድ ብትወድጉ ባለው እና ምን አረኩልሽ ከዚህ በላይ ምን እንዳረግሽ ነው የምትፈልጊው ማንኛውም እናት ልጇን እንደምታሳድገው አሳደግኩሽ ከዛ በኋላ እድሉ መጣልሽ ሄድሽ ከዛ በኋላ እንተናልሽ እንጂ ምን ሆነሽ ምን ያረኩሽ ነገር አለ አይ ስለኔ እንደዚህ ማውራት አትችይም ምንድን ነበር ማውራት የነበረብኝ
ጭራሽ ትከራከሪያለሽ እንዴ? ሁላችሁ ይሄ ሁላ ያረጋችሁ ያላችሁ ታውቃችሁ ነው ሲጀመር አውቀሽ ሊጠራሻቸው አንቺ ባታረጊው ነገር የለም። ታሪክ ማቀው ነገር አውቃ አይደለም የጠራችን እኛ አጋጣሚ ነው መጣ ነው። ምንም ማቀው ነገር የለም። ዋናው ትልቁ ነገራችን በጣም ብዙ እንትን አለብኝ። ዝም በይኝ እስቲ ተይኝ፣ በቃ ተይኝ። አሁን ሰው ፊት አንነጋገር ነኝ እና አንቺ አይደል እንዴ? አሁን መጀመሪያ አንቺ አይደለሽ እንዴ ደስ ፊት እየተናገርሽ ያለሽ? ስለዚህ ምንድን ነው የምናገረው? ጥሩነትሽን ነገርኩልሽ እኮ ወዲፍ ጀብዬ ጥሩነትሽን ነግሬልሻለሁ። እንደምታቃጥይኝ ምን እንደምትይኝማ ከፈለግሽ በድነው ባቃጥልሽ ነው የመጣሻቸው። በጣም አንቺ ተለውጠሻል። እዛ ደርሰሽ ከመጣሽ ሰዓት ጀምሮ ልጅ እንደ እናትም አታይኝም፣ እንደ ቤተሰብም አታይኝም። በፊት የነበረው ፍቅራችን ጥፍት ብሏል። ምክንያትሽ ምን እንደሆነ አላውቅም። ጠርተሻቸው ከመጣሽ አይቀርልት ነግራቸው አይደል ይዘሽ የመጣሽ ነገራቸውና በቃ ሰላም እኔ በሽታቸው ራሳቸው ናቸው በሩ ሲያኳኩ የከፈትኩላቸው። ስለዚህ አንቺሽ እንዲመጣ ያደረግሻቸው እኔ የት ነበርኩኝ? እሺ አይ እንደዚህ ማትበይ እናትሽ ከፍ ዝቅ አድርገሽ አትናገሪ። አደባባይ ላይ አታውጪ። ይሁን አደባባይ የሚወጣ አይደለ ረፊያ አንቺ ነሽ እኮ የጀበርሽ ስለኔ ክፉ ነገር እያወራሽላችሁ አይደል እኮ ያማቾቹ መሰለን እኮ ወለድኩሽ እንጂ አልወለድሽኝም። በቃ ይኸውላችሁ እኛ እዚህ ጋር እንግዲህ ቁጭ ያልነው ነገሮችን እንግዲህ ለእናንተ ለማስተካከል ብለን ነው። ይኸውልዎት ማዘርዬ እናንተ ሌላ የተከሰቱ ነገሮች ካሉ ጓዳችሁን እንግዲህ ራሳችሁን ጓዳችሁን ሸፍናችሁ ብትስማሙ ብትታረቁ ደስ ይለናል። ከዚህ በላይ እኛን እናንተን ለማስማማት ነው እንጂ የምንፈልገው እንድትጋጩ እርስ በርስ እዚህ ጋር ሌላ ነገር እንዲፈጠር አይደለም። መልካም ነገር እንዲሆንላችሁ ነው የምንመኘው። ሌላ ጊዜ ተመልሰን የምንመጣ ይሆናል። ያው ሰላም በሚወርድበት ጊዜ ጥሩ ነው። ሰላም ይወርድ ልቦና ይስጣት። እሺ ሰላሙ ነው። ችግር የለም ሌላ ጊዜ። እሺ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቻችን ያው እንደምታዩት እንግዲህ አጋጣሚ ልጅየዋ ሮዛ ከሄደች በኋላ ማለት ነው ከኋላችን መተው ወይዘሮ አልማዝ አንዳንድ ነገሮችን እንግዲህ በድብቅ ጓዳዋ ላይ ነው ያለነው። ቤት ውስጥ እንግዲህ እንደምታዩት ትንሽ ጨነቅነቅ ብለዋል። ጓዳ ላይ ነው ያለነው። ትንሽ እስቲ ላማክረ ካሜራ የሚኖር ችግር የለው የሚዲያ ሰዎች ከሆናችሁ ችግሬን የምትፈቱልኝ ከሆነ ብለውን ቁጭ ብለናል። ወይዘሮ አልማዝ እንዴት ናት? ገና ነኝ እግዚአብሔር ይመስገን። እኛ እንግዲህ ያው የሚዲያ ሰዎች ነን። አንዳንድ ሰዎችን እንደዚህ የተጣሉ ሰዎችን እየዞርን እናስታርቃለን፣ መፍትሄ ለመፈለግ እንጥራለን በተቻለን አቅም ማለት ነው። ምንድነው ትንሽ እንግዲህ እርሶንም ካየች በኋላ ሮዛ ትንሽ የመቆጣትና አንዳንድ ነገሮችን እያየን የነበረው ምን ሆና ነው ሮዛ? ምን ቢከሰት ነው እንደዚህ አይነት ነገር እየተፈጠረ የነበረው? እኔም እንግዲህ የማውቀው ነገር የለም። ይኸውልህ ልጄ ከመጣሁ ሄድ ስትወጡ የሚዲያ ሰዎች ነኝ ስላላችሁኝ ተከትዬ ጠርቼ ላናግርህ ብዬ ያዝኩክ። ምክንያቱም ምን መሰለክ አባቷና እኔ አብረን ስንኖር ልጅቷ ከተወለደች በኋላ በጥሩ ሁኔታ ነበር የምናሳድጋት። ከዛ በኋላ አባቷ አረፈ። አባቷ ካረፈ በኋላ ቢያንስ 1 ዓመት ያህል አካባቢ ቆየሁና ኑሮ ከበደኝ። በዛ ላይ ባንክ ቤትም እየደወሉ እዳ አለበት ክፈይ ይሉኛል። የባለቤቴ እዳ አለበት። አያውቁም ነበር እርሱ? እኔ ምንም የማውቀው ነገር የለም። ምንም ያኔ በህይወት በነበረበት ሰዓት ቤትም አለው መኪናም አለው ሁሉም ነገር የተሟላ ነው። ግን ከየት እንደሚመጣ አላውቅም።
ሰርቶ እንደሚያመጣ ነው ማውቀው። እንደዚህ ነው ብሎኝ ያለኝ ነገር የለም። ታሞ እንኳን አልጋ ላይ ሆኖ እንኳን እንደዚህ አይነት ችግር አለ ብሎ እንኳን አልነገረኝም። ዝም ብዬ ያንን ስንኖር እሱ አረፈ። ያው ታሞ ነው የሞቱት። ታሞ ተሰቃይቶ ታሞ አረፈ። ምን ነበረ ማለት እንግዲህ አንዱን ነገር ስንይዘው ሌላ ነገር እንትን እያለብን ስለሆነ ትንሽ ወደ ጥርጣሬ የሚያስገቡ ነገሮች አሉ። ምንድነው ለመተማመናቸው ምክንያት የነበረው? ምንም ማውቀው ነገር የለም። አመመው፣ የሳምባ ምች ነው፣ ሐኪም ቤት ወሰድነው፣ የሳምባ ምች ነው አሉ። አንዱን ሲሉ አንዱን መድኃኒት በየጊዜው የተለያየ መድኃኒት ይሰጡታል። እንትን አለ። በቃ በጣም ተሰቃይቶ አረፈ። የሳምባ ምች ነው ሲሉ ነው የነበረው። እኛ ምንም በሽታውንም ሐኪሞች እንዳሉ ነው እንጂ እኛ የምናውቀው ነገር የለም። ግን ታሞ ስቃዩን አይቶ እንደሞተ ነው በቃ እኛ። ከዛን በኋላ ያንን እንትን እያለ እንዳለ ልጅቷንም እያሳደግኩ እንዳለ ያው እንደነገርኩ ባንክ ቤቶቹም ሁሉም በተለያየ ዳለበት እያለ መምጣት ጀመረ። ያንን ዕዳ ከየት አባቴ አምጥቼ ልክፈል? እች ልጅ ገና ሕፃን ልጅ ናት። ምኑን ከምን እናድርግ? አጋዥ ያስፈልገኛል። የት ስራ ወጥቼ የት ልስራ? ማንም ይቀጥረኝ የለም። ልጅ ይዤ ማንም እንትን የሚለኝ የለም። አሁን ከዛ በኋላ ያንን ቆየሁልና እንትን ስል የባለቤቴ ጓደኛ በእርግጥ የባለቤቴ ጓደኛ አንዱ እና አይዞሽ የሚያስፈልገውን ነገር ነው ያደርግልሻለሁ፣ ይሄ እንዲህ ነው እያለኝ አቀረበኝ። በመቀራረብ ብዛት ይሄ ትንሽ ልጅ ተረገዘ። ይሄንን ልጅ ካረገዝኩ በኋላ ከሷ ታናሽ ማለት ነው አባቷ ከሞተ በኋላ 1 አመት ቆይቼ ነው ይሄኛውን እንትን ያልኩት ያገባሁት። ችግር ውስጥ በቃ መውጫ መንገዱን ስላለኝ እዳዎችን የሚከፍልልኛል፣ ሰላም ኑሮ እኖራለሁ ብዬ ነው። ደግሞ ህይወትም ተቃውለ ብቻውን አይሆንም፣ ከባድ ነው። ያንን በማለት አስገባሁት። ተረገዘ፣ ተወለደ። ልጁ ከተወለደ በኋላ ተቀየረችብኝ። ምናልባት አባቴ ሞቶ እሷ ለምን አገባች ብላ ውስጧ ከፍቶት ይሁን ምንም ይሁን ልጅነት ነው። ለእኔ ምንም የምትነግረኝ ነገር የለም። በቃ ከኔ ልቅ አለችኝ ቤት ውስጥ ያሳደግኳት ልጄ። ከእሷ ጋር አንዳንድ ነገሮችን ታወራታለች። ምን ትላታለች? ጥሩ መልስም በቃ በተለይ ስኮላርሽፕ የሚባለው ነገር ደረሳት። ሄዳ መጣች። ሄዳ ከመጣችማ ልጄ ተወኝ በቃ ምንድን ነው የምልህ ነገር የለም። ወላዴ ፍረደው የምትናገረው ኃይል ቃል ትናገረኛለች። አንቺን ብሎ እናት አሳዳጊ አይደለሽም የታቅሻለሁ ከፍ ዝቅ ታደርገኛለች። ባለቤት እየሰማች ልጅ ምንድናት? ለምንድን ነው እንደዚህ የምትነው? ልናገር? ዝም በል እንዳትናገረኝ፣ አፍህ እንዳከፍት እያለች እሱ ላይ እንደ ጉድ ትጮህበታለች። በቃ ስቃዬን አይቼ ይኸዋለን ካወጣችሁ አይቀር ላውጣለሁ እንጂ ልቦና እንዲሰጥልኝ በምትመክሯት ነገር ካለ እስቲ መከራ አድርጓትና እናትነቴን እንትን ብለን እናትና ልጅ ሆነን ተከባብረን እንቀመጥ። ያው አንድ ሁለት ነገሮች ምናልባት ለማንሳት ከባለቤቶት ጋር እንዴት ነበር ግንኙነቷ? እሷ ማለት እያደገች ነፍስ እያወቀች በደንብ ስትመጣ አይግባቡም ከሰው ጋር? አራት ገባት ወዶም ጭራሽ ነው። ለምን በፊት የአባቷ ጓደኛ ስለነበረ ቤቱ ሲመጣ ትይዘዋለች፣ ትጫወታለች፣ ምን ትላለች። አሁን ከሱ ማርገዜን ያው እንትን ስለሆነች ታውቃለች። በጣም ጸነች፣ ጭንቅላቷ በጣም ካቅም በላይ ከኔ በልጥ እሷ ናት አስተዋይ። የእውነት እንደ ልጅነቷ አይደለችም። በጣም ጭንቅላቷ ሰፊ ነው። በቃ ከዛ በኋላ ይሄ ልጅ ከተወለደ በኋላ እሱንም አይንክላፈር እሱን እንትን አባቴ ቤት ተቀምጦ የአባቴ ንብረት ቤት እንትን ብሎ እንትን እያለች ይኸው ብዙ ያ ነገር የሚቆሰቁሳት ይመስለኛል። ምናልባት ይሄ ነገር ጥፋት ሆኖብኝ ከሆነ እንግዲህ እስቲ እናንተም ማስታርቁኝ፣ እናንተም ሰላም ፍጠሩልኝ ብዬ ነው እንትን ብለው ባህሪዋ ተቀይሮብኛል። እኔ እንግዲህ እዚህ ጋር ሁሉ ነገሮች ትክክል ናቸው ትክክል አይደሉም ብዬ መወሰን አይደለሁም። ምክንያቱም በእናንተ እንግዲህ ቤት ላይ ጓዳችሁን ራሳችሁ ናችሁ የምታውቁት። ከውጭ ያለውን ነገር የሰማሁትን እና ትንሽም ብትሆን ያየሁትን ነገር ነው እንደዚህ የምላችሁ። ግን ያው በብድር ውስጥ ነው የነበራችሁት አይደለ? ምናልባት ይሄ ሰውዬ ደግፏችሁ ሊሆን ይችላል። ይሄን ነገር የማስረዳት ነገር አንቺ ብቻ እንዳትቸገሪብኝ ነው ምናምን ብለው የማሳመን ነገር አልነበረም? አትሰማኝም። የት ብላ ነው የምትሰማኝ? በታሪክ እንደ ልጅም አትሰማኝም፣ ምንም አትልም። በቃ እሱንም በመጣ ቁጥር ጭራሹኑ እንዴት እንደሚያረጋት እቃውን ሁላ ትፈጇዋለች። በቃ ለምን አየሁት ነው መሰለኝ። ግልጽ ሆና የምትናገረው ነገር የላትም። በቃ ከእንትኗንም አጋዥ ቤት ውስጥ ያሳደግኳትንም ልጄን አሁን እዛ ደርሳ ከመጣች በኋላ ልጄ ጸባዩላ ተቀይሮብኛል። በቃ ልጄ ወለድኳት፣ አምጬ ወለድኳት። ልጄ ራሷ አትመስለኝም። ምን እንደሆነ አላውቅም።
ጓደኞችም ምናምን ኧረ ከበፊትም ጀምሮ ምንም አይነት ጓደኛ የላትም። አንገቷን የደፋች ልጅ ነበረች እኮ ተምራ ጠዋት ሄደች ተምራ ቀጥ ብላ አንገቷን ደፍታ የሴት ጓደኛ እንኳን የላት። አንድ የእሷ ጓደኛ ነኝ አውቃታለሁ ብሎ ከውጭ የሚጣራ ሰው እንኳን የለም። እባክሽን ከሰው ጋር ሁኚ ምን እያልን ያኔ ስንመክራ ገና በልጅነትሽ ሰው ካለመድሽ ምንድን ነው እያለ የምንላት ሴትዮ አሁን ጭራሽ እኛንም አላስጠጋለችኝ። ይኸው ባለቤቴም እንግዲህ የት እንትን እንዳለ አላውቅም። ከጠፋ ይኸው ፈተናችንን እያየ ነው። ጠፍቶብናል። የት እንደሄደም አላውቅም። በእሷ ብስጭት እልም ብሎ ጠፍቶ ይሁን ምን ይሁን አላውቅም። ልጅ ፈተና ውስጥ ነው ያለሁት አሁን ራሱ። ኦኬ ባለቤቶት እንግዲህ ከጠፋ በኋላ ለምፈለግስ ከዚህ በፊት እሳቸው ብድግ ብለው ዝም ብለው እንደዚህ ይጠፉ ነበር ወይስ? የትም አይሄድም፣ የትም አይሄድም። ጠዋት ወጥቶ ማታ ነው የሚገባው። የትም አይሄድም። አልፎ አልፎ እንግዲህ አሁን ቀደም እንግዲህ አንዳንድ ሰው ስንጠይቅ ዝም ብለው እንግዲህ የተወሰነ ጊዜ የሆነ ቦታ ደርሰው እንደሚመጡ የሰማሁት ነገሮች ነበሩ። ደረስ ብሎ ይመጣል። የትም ቦታ እንደዚህ ወጥቶ ተጠቃሎ አድሮ አንድ ቀንም አድሮ አያውቅም። አንድ ቀን እርግጠኛ ነው አምሽቶ ይመጣል እንጂ በታሪክ አያድር። እኔ ከእናንተ በላይ አላውቅም። እንግዲህ ልክ ነህ። አድሮ አያውቅም። በቃ አምሽቶ ግን ይመጣል። አሁን በሷ ጋር ከውጭ ከመጣች ሰዓት ጀምሮ የምትናገረው ንግግሮች ምኖች ነው እየሄደ ቀመስ አድርጎ ይመጣል። በቃ ፈለገ ነገሽ ብመጣ ውጭ ወጥቶ አድሮ አያውቅም። እንደዚህ አይነት ነገሮች አልነበሩም። ምንም ነገር አሁን ይኸው ተጨንቄያለሁ። ለእኔም ከመጣቸው አይቀር ከእሷ ጋር ብን ብሎ በእሷ ብስጭት ተፈሳሽቶ ሄዶ ይሆን ምን ይሁን የማውቀው ነገር የለም። እሺ ይህንን ልቦና እንዲሰጣት እናንተ እንትን እንድትሉልኝ ቦተት አድርጌ ነገርኩ። ለዚህ ነው ልጄ እስቲ ምከራት። መቼም ምንም የወለደ አንጀት ስለሆነ ምንም ምል ነገር የለም። ሁሉ ነገር ተውና ብቻ ልቦና እንዲሰጣትና እናቴ ብላ እንድንኖር ይሻላል። በጣም አሪፍ። እንግዲህ እኛም የተቻለ ነገር እናረጋለን። እኛም እዚህ ጋር እቃዎች እናስተካክል። የያዝናቸውን የካሜራ ምናምን በዚህ ጋር ተጠብቆት። ይቅርታ እንግዲህ በቤቶት ይቅርታ፣ አንዳንድ ነገሮች እናስተካክል ብዬ ነው። ደጅ ጠብቆን። እሺ ደጁኑና እሺ ይቅርታ ግን እሺ እንግዲህ ቤተሰቦቻችን እዚህ ቤት ውስጥ ቅድምም እንዳልኳችሁ ትንሽ ደብለቅለቅ ያለ ነገር ነው ዛሬ ገጠመን ማለት ነው። ሰውየው ጠፍቷል። የእንጀራ አባትየው የሮዛ ማለት ነው የወይዘሮ የእሳቸው አሁን ሲያወሩን የነበረው ባለቤት ጠፍቷል። ገና ከጀምሮ ትዳሩም ራሱ ይሄ ነገር ሰውየው ከሞተ በኋላ ሲመሰረት በምን አይነት ነገር ውስጥ ቀጠለ የሚለው ነገር በራሱ ትንሽ ግራ የሚያጋባ ነገሮች አሉት። የሰውየው አሟሟት ብዙ መታየት ያለባቸው እዚህ ውስጥ እኔ እየታየኝ ያሉ የተለያዩ ወንጀሎች፣ የተለያዩ ነገሮች አሁን መደምደም አልችልም። የሰው ህይወት ከዚህ በፊትም አልፏል፣ ግን ብዙ ነገሮች እየታዩኝ ያሉ ነገሮች አሉ። እነሱን ነገሮች እንግዲህ ሌላ ጊዜ ላይ የምናጠራቸው ነገሮች ይኖራሉ። ዛሬ ግን የመጣንበት እዚህ ቤት ውስጥ ምንድን ነው እየተከሰተ ያለውን ነገር የሚለውን ለማጣራት ነው። ድብቅ ካሜራችንን እንደተለመደው እዚህ ቤት ውስጥ አስቀምጠናል። እዛ ቤት ውስጥ ለወንጀል የሚያጠራጥር ነገር አለ ወይ? ከሰውየው መጥፋት ጋር ተያይዞ የሚያጠራጥር ነገር ምን አለ? እቺም ልጅ ትንኮሳ እየተደረገብኝ ነው እያለች ነበር አልማዝ ሰራተኛዋ። ውጭ ደርሳ ከመጣሽ በኋላ ሮዛ የባህሪ ለውጥ እያየሁባት ነው፣ አብሬሽ ካልተኛው እሌ ላይ ተቀመጪ ምናምን አይነት ነገር ያው ሰሞኑን ስናያቸው እንደነበሩ አይነት አጸያፊ የሆኑ ቪዲዮዎች ትንኮሳ እየተደረገብኝ ነው አይነት ነገር እያለች ነው። እውነት እየተካሄደ ነው ይህ ነገር የሚለውን እዛ ቤት ውስጥ በድብቁ ካሜራችን አብረን እንከታተል። አልማዝ አልማዝ፣ አበይ ነይ። ቅድም እዚህ የመጡት ሰዎች ከዚህ በፊት አይተሻቸው ታውቂያለሽ? አላውቅም። እኔም እኮ እነማን ናቸው ብዬ ልጠይቅሽ ነበረ። ዝም ብሎ ይተርፍ ምናምን ስራ ስለነበረብኝና በጠቀሳ እዛውኝ ስላልሽ በቃ እዚህ ሰፈር ምንም አይነት ሚስጥር የሚባል ነገር የለም ማለት ምን ችግር አለ? ከመቼ ሰምተው ከመቼ መጡሽ? አሁን እንዴት ማለት እኔ መምጣቴን ከምን ያውቀው ሰው እሱማ ምን ችግር አለው እንዴ? ያንቺን ጥሩ ተሞክሮ ለሌሎች ሰዎች ለማካፈል ሊሆን ይችላል። የሚዲያ ሰዎች ከሆኑ እኮ ችግር የለውም። አይ እሱ ችግር አለው እያልኩ እንደውም ኩራት ነው ሊሰማሽ የሚገባው። ኧረ በእናትሽ ስታያቸው
ለኔ ምን ይጠቅመኛል? ምንሽ ነው ግን የተጨናነቅሽ ትመስያለሽ። ፊትሽ ራሱ ልክ አይደለም። አይ እኔ በለው ጨናነቃለሁ አልተጨናነቅኩም። አይ ፊትሽ ልክ አይደለም ብዬ ነው። እንዴት ፊትሽ ችግር አለ? በለው እኔ እንጃ ፊትሽ ቀይሮ ብሎ ብዬ ነው ሰሞኑን ጀምሮ። አንቺ ደግሞ በቃ የኔ ነገር ያሳስብሻል። በጣም የሚያሳስበኝ እኮ ታዲያ እንዴ ከኔ ከአንቺ ውጭ ማን አለኝ እዚህ ቤት? አንቺም ደግሞ ከኔ ውጭ ማንም እንደሌለሽ ታውቂያለሽ አይደል? አሁን እዛ ልጅ ከመጣሽ ምን ቤት ትንሽ ጸባይሽ ቀየር ያለው እሷም አንቺም በጣም እየደጋገማችሁት ነው። ይሄን ነገር ምንድነው ቆይ ለማለት የፈለጋችሁት? እኔ ምን አደረኩኝ? ምን እኮኝ ነው? ምንም እኮ አላደረግሽም፣ ግን ላንቺ ብዬ ነው። መሬት ተቀየረው። ቆይ ምን ልሁንላችሁ? እሺ ቆይ አይደለም ራስሽን ነው እየጎዳሽ ያለሽ ወይ ብቸኝነት ስሜት እያጠቃሽ ነው ያለሽ እንዴ? በፊት ጠጣሁኝ፣ አጨስኩኝ፣ ምን አደረኩኝ? አይደለም ቢያንስ ሰው ቅረቢ። እስከመቼ ነው ከዚህ በላይ ምን ልሁን? ሲጀመር እዚህ ሰፈር ያለ ሰው መቀራረብን ማውራትም አልፈልግም። ሌላውን ሰው ተይው፣ እኛ ቤት ውስጥ ያለውን እንኳን ቢያንስ መቼ እንደ እህትና እንደ እናት መች ታይናለሽ? ሲጀመር ከእናንተ ጋር መግባባትም አልችልም። ሲቀጥል እናንተ ከተቃራኒ ወሬ ውጪ ሌላ ምንም ብታውቁት ነገር የለም። እሺ ቅጣ እኔ እኮ ላንቺ በማሰብ የተነሳ በመምጣቴ ደስተኛ አይደላችሁ። ለምንድን ነው ደስተኛ ማን ሆነው? እና አንቺ ሁሌም ደስተኛ እንድትሆኚ ነው የምፈልገው ሮዚ። እኔ እኮ እዚህ አንቺን ሲከፋሽ እንደማልወድ ታውቂያለሽ አይደለ? እሱ ድሮ ቀራ። አሁንም ምን ያው ነኝ። አንቺ ነሽ እንጂ ተቀየርሽው። ቆይ ፊቴ ቀይሬ ነው የመጣሁት? ፊቴ ተገልብጬ ነው የመጣሁት? ቆይ ምንድን ነው የምትሉኝ እናንተ? ጸባይሽ ተቀያየረ። ለምንድን ነው እንደዚህ የምትሆኚ? እንዴ የማያበሳጭ ነገር ሁሉ ያበሳጭሻል። በትናንሽ ነገሮች ትቆጫለሽ። ማዘንንም እንደናትሽ አታያትም። ለምንድን ነው? እኔ እኮ ነኝ ከአንቺ ይልቅ እኔ ነኝ እኮ ልጇ ምን የምመስለው እዚህ ቤት አይደለ? በጣም እያናደድሽኝ ነው። ስለሷ ማውራትም ሆነ ምንም ማለት አልፈልግም። ሮዚ ይቅርታ፣ እንደ እህት እንደ ታላቅ እህት ነው እያወራሁሽ ያለሁት። እናትሽ ናት አይደለ? ወላጅ እናትሽ ናት። ስለሷ ቆይ ልትመክሪ ሊኖራችሁ የምትፈልጊው? ለመክርሽ አይደለም፣ እንደ እህት እንደሚሰማኝን ነገር ነው እየነገርኩሽ ያለሁት። ምንም ቢሆን እኮ ስለሷ ማውራት አልፈልግም። ጥቷን ጠፍተሽ ነው ያደልሽው አይደለ? የዚህን ያክል ማለት እኔ እንጃ። ማንኛውም መንገድ ላይ የምታውቂውን ሰው እንኳን በእንደዛ አይነት አግባብ ማውራት የለብሽም። እንኳን ወላጅ እናትሽ ለእናትሽ የተወሰነ ክፍል ሊኖርሽ ይገባል። አሁን እኔ እና ቺፕ ከምትጣላ ስለሷ ማውራትም አልፈልግም። እሺ ተዋለሁ። እሺ አይ ብዙ ነገሮችን ድብቅ ሆነሻል ብዬ ነው። በፊት ታዋቂ ድብቅነት አይደለም እኮ ድብቅነት ነው። ከሷ ጋር እንዴት ነው መግባባት የምችለው? አሁን ስታስቢያች ከሷ ጋር ልትግባቢ ከማን ጋር እየኖረች ያለችው? ስታስቢው ከማን ጋር እየኖረች ያለችው? እኔ ባልፈልገውን ህይወት እየኖረች እንዴት ነው ከሷ ጋር መግባባት የምችለው? ሮዚ እኔ ስላንቺ ብዙ የሚያሳስቡኝ ነገሮች አሉ። በቃ እዛ ሄደሽ ከመጣሽ ወደዚህ በቃ እንደ እህት ላታየኝም። በቃ እንደ በፊት እንድትሆኝልኝ እፈልጋለሁ። እኔም ካንቺ ውጭ ማዋየው ሰው የለኝም። ታውቂያለሽ አይደለ? ምንድን ነው የተቀየርኩት? ማለት በቃ እንደ እህትነት ግልጽ ሆነሽ አውሪኝ። ልክ እንዳለሽ እኮ ፊትሽ ያስታውቃል። እያወራኋችሁ አይደል እንዴ? ቆይ እያወራሁ አይደል እንዴ? አይ ማውራትና ማውራት እኮ ይለያያል። በብስጭት የምታወሪያቸውና በፍቅር የምታወሪያቸው ወሬዎች ይለያያሉ። ግን በቃ እንደ በፊቱ እንድትሆኝ እፈልጋለሁ። ግልጽ ሆነሽ አውሪኝ። ሴት ነኝ አይደለ? የደረሰብሽ ነገር ወይ የሆንሽው ነገር ካለ እንደ እህትነት እንግዲህ የምንፈታው ነገር ካለ በጋራ ምንድን ነው እንድነግርሽ የምትፈልጊው? በቃ ሁሉንም ነገር ስላንቺ ማወቅ እፈልጋለሁ። እዛ ነገር ወይም ማወቅ እዛ እፈልጋለሁ ብለሽ ያለሽ ነገር ካለ ማለት እኔ የድሮዋን ሮዚ ስላጠዋት ነው። እዛ ሄደሽ ያጋጠመሽ በሴትነትሽ ጉዳይ ሊሆን ይችላል። የሆነ ነገር ደርሶብሽ ከሆነ እሱ ማወቅ ስለምፈልግ ነው። ምንም የደረሰብኝ ነገር የለም። አሁን አንቺ ስለሱ በታስብበት ጊዜ ስለምሳሳብ በቃ ዘናዊ ሁሉንም ነገር ታዩ። ለምንድን ነው እንደዚህ የምትሆኚው? ምንም የሆንሽው ነገር የለም ብላ የለም እያልኩሽ እኮ ነው። ያለን ታዩ በቃ በቃ ተሰግዢ እናንቺ ብቻ በቃ እዚህ ቤት ውስጥ ልናቻለ ያለ ነው። በቃ ዘና እንበል። መልካምሽ አይ የአባትሽ ጉዳይ ነው። ተቀጥቀጭ ሁሉንም ነገር ታዩ እያልኩሽ እኮ ነው። አይደለም እሺ አባትሽም ቢያንስ አሳድጎሻል። እሱን ጉዳይ መረሳሽው ብዬ ነው። ለዚህ ነው ጸባይሽን ተቀያየረ የምለው። የእሱን ነገር ባይወልድሽም እኮ እስከዚህ ድረስ የእሱን ነገር ታዩ። ስለሱም ልትከራከሪ ነው? ስለሱ ማውራት ይችላል። ቢያንስ እንደ አባት ሆኖ ቤት አሳድጎሻል አይደለ? መጥፋቱ ምናምን አላስጨነቀሽም? እሱ እየታሰበኝ ስለሆነ ሁሉም ነገር ራስ ያውቃል። ስለዚህ ምንም እንድትጠይቂኝ አልፈልግም። እሱም ቢሆን የሚገባውን ነው የሚያገኘው። ማለት የሚገባውን ነው የሚያገኘው ማለት ነው። በቃ የሚገባውን ነገር እሰጠዋለሁ። ስለዚህ አንቺ ምንም አይመለከትሽም። ስለሱ ምንም እንድትናገሪ አልፈልግም። የሚገባውን ነገር እሰጠዋለሁ ማለት በቃ እሱን ታዩ። ዘና በይ እያልኩሽ እኮ ነው። ምንድን ነው አንቺ? ምን እየሰራሽ ነው? ምንድን ነው የምትሰሪው? ነይ ውጪ
ነች ምን ነው ያስጨውሽ አንቺ አይመለከትሽም አንቺ ለምን አይመለከትሽ ከማለ በቃ አንቺ ነገር ነች ውጪ በቃ ነች ነይ ሂጂልኝ በቃ ምን ይሁንሽ ነው አንቺ ቆይ ለምን ነው ማትተይ ቆይ ውጪ አንቺ እኔ የምለው ምንድነው ልጅቷን እያደረግሻት ያለሽ ምንም አይመለከትሽም ታደርጊ ነው እንዴ ምንም አይመለከትሽም ማለቅመስ አንቺ እኔ ዝም ብዬ አፍኜ ስለተቀመጥኩ ደግሞ ሰው የምታበላሽ ነው እንዴ ምን እያደረግሽ ነው ወዴት እየሄድሽ ነው አንቺ ቆይ እንዴ ለምንድን ነው ደራስሽ ለምንድን ነው ችግርሽ ከዚህ በላይ አታናጅኝ አይመለከትሽ በቃ በማረጋው ነገር እንዴት ነው ማያገባኝ የኔ ህይወትሽ በቃ ሰምኛለሽ የኔ መበላሸት አንቺ ደግሞ ሰው ታበላሽብኝ ነው እንዴ ምንድን ነው እንደዛ ከምትተከራከርሽ ነው ለሳይ ተከራከራለሁ ምክንያቱም የኔ ህይወት ተበላሽ አይደለ ከእንደገና ደግሞ እሷ እንድታበላሽብኝም ስለማልፈልግ ሌላን እንዴት ውስጥ አትክተቺ አይ ተይኝ ግድ የለም ምንም ግዴት ውስጥ የምትናገር ወላሂ ስለሷ ምን ይመለከትሻል ለምን ነው ማትተይ ያሳደኳት ልጄ ነኝ አንቺም እንደ እናትነትሽ እንትን ማታይነ ከሆነ እኔ ደግሞ እሷን አሳድጊያታለሁ አንቺ ልጅነቱን ካልፈለግሽ እሷ ደግሞ ልጄ ናት በቃ ምን እንድልሽ ነው የምትፈልጊው ከዚህ በላይ አታናጅ የማይመለከትሽ ነገር ውስጥ አትግቢ በቃ አይደለማ እኔ ህይወት የተጫወትሽብኝ አነሰሽና ከእንደገና የሰው ታበላሽብኝ ነው ያረክሽኝ ነገር ታውቂዋለሽ ብዙ ነገር ውስጥ እየከተትሽ ነው ተናድጄ በጣም ብዙ ነገር ነው ማደርገው ስለዚህ አርፈሽ ተቀመጪ ታንመጪ ከዚህ በላይ የሚመጣ ነገር የለም እኮ ሀገር አይስማ ሰው እንትን አይበል ብዬ ገመናሽን ስለሸፈንኩልሽ ነው ያደረክሽኝ ነገር እኮ ታውቂያለሽ እንደፈለገሽ ማውራት ትችያለሽ አላወራም ስለዚህ በቃ ታይ የሰው ሳይበላሽ በመድረሴ እግዚአብሔር ይመስገን አባረርኳት በቃ የት ታገኛታለሽ ሌላውንማ ሳላይሽ እዛው የምታደርጊው ነገር ህግማ ካገኘ ምንም ታይ ብዬሻለሁ እኮ ታይ በቃ ከአቅሜ በላይ ነው በቃ እንዴት ታትክታቺ ታይ አታመጭ ምን ልታረጊኝ ሞት እኮ አንዴ ነው በቃ አንዴ ሰላም እሱ ካወቅሽ ለምን ነው ስለሷ ብትከራከሪ ሲጀመራችሁ ስለዚህ እኔን የህይወቴን አበላሽተሽ የሰው አላሳድጋት ብዬ አመጣሁ ስለሷ አይመለከትሽም ማድረግ የምፈልገው ነገር እንዳለ ነው ማደርገው ይመለከተኛል ጭራሽ እንደዚህ ስትናገሪ ይብስብኛል ታያልኩሽ ነው ማስተዳድራቸው እኮ አይደል አንቺ ከአቅሜ በላይ ብትሆኝም እነሱን ያሉትን ቤት ውስጥ ማስተዳድረው እኔ ነኝ ስለዚህ ይመለከተኛል በቃ አንቺ ዝም ስላልኩሽ ነው የምታደርጊው ነገር እኔ ዝም ስላልኩ ነው እንደምታወጪ ነው የፈለግሽው ነገር አርጊ ብዬሻለሁ እኮ ሀገር አይስማኝ ሳይፈን አፍን አርጌ ገበናዬን ቁጭ አልኩኝ አይደል ሀገር ይስማ ተናገሪ ከፈለግሽ ቢከተልሽ ነገር ታውቂያለሽ ምንም የምታመጪው ነው ከዚህ በላይ ሞት ነው ማሞት ነው በቃ ሌላ ምን ችግር አለ እንደዛ ነው መግደል ካቻቻን ችላቴ እኔ ዘላለም እንደዚህ መቃጠል አለብኝ ከመቼ ወዲያ ያመጣችሁ ባህሪ ነው እንትን የምትይው ኧረ እንደው ወላድ ፍረድ እንደው ምን ቀን ነው እንደዚህ ተለክፋብኝ የመጣችሁ ምን አስነክተዋት ነው እዛ እንደዚህ ሆነ ያገባችብኝ ነው ጉድ እኔ ሀሳብ አለብኝ እሱ ፈተና ያሳየኛል ትሰሚኛለሽ ከዚህ በኋላ ምንም ነገር አታምጪ ለኔ ቢላ እረፊ ብዬሻለሁ ተጠንቀቂ ከዚህ በኋላ ምንም እንድታረጊ አልፈልግም እሺ ይሻላል አግደኝ በቃ ስለሷ ምንም እንድታወሪ አልፈልግም በቃ ዝም በይ ከሽ ግደኝ ስለዚህ በቃ ዝም ብትይ ነው የምፈልግ በቃ አንድ ነገር እንድትናገር አልፈልግም በቃ ስለሷ የሚመለከትሽ ነገር የለም በቃ እሺ ገባሽ አገኘሻትሽ ከዚህ በኋላ ምንም አይነት ወሬ አልፈልግም በቃ አሁን እሱን ጣይ ወደዛ እኔ ቢላ ገና በጣም ብዙ ነገር የምታየው ነገር አለ እሺ ግድ የለሽም ለየው እሱ ራሱ ነው ስንት ሀሳብና ስንት ስለኔ ምንም አይነት ክፋት እንድታወሪ አልፈልግም ከዚህ በኋላ ታይ ግን ለኔ ቢላ ዝም በይ እያልኩሽ እኮ ነው ዝም በይ እያልኩሽ ነው እንኳን አልስ ቢላ አነካኝም እኮ አንቺ ለኔ ቢላ ቦትሽን አታቅርቢ ታይ ግድ የለሽም በቃ ግደኛ ከዚህ በላይ ወርደቱ ምን ምንም ነገር እንደማረግ ታውቂያለሽ ወይ ጉድ እንግዲህ ያገባሽው ባል የት እንደሄደ ታውቂያለሽ ትልቅ ሰው ትሆኛለሽ ያገባሽው ባል የት እንደሄደ ታውቂያለሽ የት አድርገሽ በእኔ ቁጥጥር ስር ነው ስለዚህ ማንንም ምንም ማድረግ እንደምችል ታውቂያለሽ አዎ በቃ እኔንም ሰጪው ወይ ገድያለሁ ወይኔ ጉዴ ፈላ ቶሎ በያው ለልጁ ደውይለት ቤቢ ነው አልደውልም እኔንም ቶሎ በይ ደውይለት አልደውልም እሱ ብቻ ነው የምፈልገው አልደውልም ጭራሽ ልጄን አላደርገውም ምንም የምታመጪው ግደኛ እኔንም እዚህ መሞት ካልፈለግሽ በስተቀር ለሱ ደውይለት ገድያለሽ አፋጥተሽ ገድያለሽ በእጁ አልበላሽም አልደውልም ካልደውልሽ አንቺ ነው የምገድልሽ እዚህ ግደኝ ቶሎ በይ ደውይለት አልደውልም ከልጄ በፊት እኔ እንግዲህ ከዛ በኋላ ቀርተሽ ትደውያለሽ ማግኘት እንደምችል ታውቂያለሽ ገለሽ በህይወት እያለሁ ልጄን አሳልፌ አልሰጥም አዎ አንቺ አመገለው ታውቂያለሽ ደግሞ እሱንም እንደማገኘው ታውቂያለሽ ግን አንቺ ያኔ እናያለን በቃ ያኔ አላምን ምንም አታምጪ በቃ ምንም ነገር እኔ ጋር እንደማመጣ ታውቂያለሽ ደውይለት አልኩሽ እኮ ምንም ነገር አታምጪ በቃ እኔ በህይወት እያለሁ ምንም አታርጊ እኔን ገለሽ ነው እሱ ያደረኩት ነገር እየነገርኩሽ እኮ እሱንም ገደልሽው አይደለ ገድዬዋለሁ አልሽኝ አይደለ አፍ አውጥተሽ የበላሽው እና እንትን ገድዬዋለሁ አልሽ ቶሎ በይ ደውይለት ለቤቢ በቃ
የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። ቤተሰቦቻችን እየሰማችሁት እንደነበረ ነው። ሌላ ነገር ሳይከሰት ቶሎ ብለን ና ምንድን ነው የምታረጊው? ምን እያረግሽ ነው? ምንድን ነው ያልሽው? ምንድን ነው ያልሽው? ወላጆ ቢላው ምንድን ነው እያረግሽ ያለሽ? ምንድን ነው እያረግሽ ያለሽ? ዝም በይ። ምንድን ነው እያረግሽ የነበረው? ምን ሰራው? ጭራሽ ቤቴ በታያለህ እንዴ? ምንድን ነው እያረግሽ የነበረው? ማናችሁ ማታውቂያለሽ? ምንድን ነው እዚህ እየሰራሽ የነበረው? ስራ እየሰራሁ ነው። በቃ አለቀ። ስራ እየሰራሽ ነው ያለሽ? ባለቤቴንም ገደልኩት ብላለች። ትገለኝ ነበር ቢላ ያስችው ጠፋ የተባለው ባለቤቴ ገድያለሁ። ስለምንድን ነው የምታወሪው? ለምዝባት ትባቺ ይኸውልሽ፣ እየሰማሽ ነው አይደለ? አንዴ ያዟቸው። ኑ ማዘር፣ እዛው ነው። ተረጋጉ። እርሶ ደጁ ነው የምታወሩት። ስለምንድን ነው የምታወሩት? ምንድን ነው የምትሉት? ደጅ ያዟቸው። ወንዴ አብዳችኋል እናንተ። ሁሉ ቃል በቃ ማን ያበደው? ያበድሽውማ አንቺ ነሽ። ምን አደረኩኝ? ምን ማላረክሽ አለ? ሰክረሻለሁ። አሁን ራሷ ጠጥተሽ ነው ቁጭ ያልሽው አይደለ? እዚህ ቤት ውስጥ አባት ብትለው ነገር እንዳለ ትክክል አይደለም። ስለዚህ ከዚህ ቤት ብትወጣልኝ ደስ ይለኛል። ከቤቴ እረፍት ማድረግ እፈልጋለሁ። ምንድን ነው የሰራሽው? ምን ሰራው? ስራ እየሰራው ነው በቃ ቤት ውስጥ። እንዴ ጭራሽ ቤቴ መተህ ምን ሰራ? ስለመግደል ለምታወራው የመግደል ለምታወራው ምንም አላደረግሽም። ምንድን ነው ስታረጊ የነበረው እዚህ ቀደም? ከአልማዝ ጋር ምን ስታረጊያት ነው የነበረው? አልማዝ ምን ያደረኩት ነገር አለ? አልማዝ ምን ስትያት ነው የነበረው? ምን አልኳት? ስራ እየሰራ ነው በቃ። እንደ እናትና እንደ ልጅ አብረን ቁጭ ብለናል። በቃ ሌላ ምን አለ? ለምን አትወጡም ከዚህ ቤት? እኛ አንወጣም። ሰውዬውን የት ውላ እንደቀበርሻቸው ሳናቅ አንወጣም። ገለሻቸዋል አይደለ? ታስቀኝ በእናትህ። ስለምንድን ነው እያወራህ ያለው? ዱላ ነው የምትፈልጊው? ስለምንድን ነው እያወራህ? ዱላ ነው ወይ የምትፈልጊው? ማን ስለሆናችሁ ነው እናንተ ስል ዱላ አብረን የምታወራው? ለምን አትወጣም? እስከ ዛሬ አክብሬክ በስርዓት አውርቼሃለሁ ባለፈው። አሁን ግን እንደዚህ ላወራህ አልፈልግም። በቃ ስለዚህ ድብቅ ነው ፈልገው። እዚህ ቤት ውስጥ ድብቅ ካሜራ አስቀምጠን ነበረ። በድብቅ ካሜራ ስትሰሪ የነበረውን እያንዳንዱን ነገር ልቅም አድርገን ይዘናቸዋል። የድምጽም የቪዲዮ ማስረጃ ይዘናል። እየሰማሽኝ ነው አይደለ? አንጠልጥያውን ለፖሊስ ነው የምሰጥሽ። ከዛ በፊት ግን ሌላ የለህም ነው ያልሽው? አጥፎ ካሜራው ትሰሚኛለሽ አይደለ? እንደዚህ መጫጫሽ ምንም አያመጣልሽም። ለአንቺ ምንም አያደርግልሽም። ቆይ ዳታ ምንድን ነው የምትፈልጉት? ሁሉንም ነገር እንድነግረው የምትፈልጉት? አዎ እውነቱን ማወቅ ነው የምፈልገው። የደረሰብሽ ነገር ካለ እውነቱን ማወቅ ነው የምፈልገው። ይኸውልህ እኔ በጣም ብዙ ነገር ያሳለፍኩ ሰው ነኝ። ሁሉንም ነገር ልነግርህ እችላለሁ። መሀል ላይ እንደምትፈርድ ግን አንተ ነህ የምታውቀው። እኔ ማለት በቃ ነግሬሃለሁ እኮ ሁሉንም። ምንድን ነው የነገርሽኝ? እስካሁን ያወቅኩት ነገር የምትሰሪው ስራ እያንዳንዱ የሰይጣን ስራ እንደሆነ ነው ሳውቅ የነበረው እስካሁን። እሱን አንተ ትፈርዳለህ። እኔ እናቴ ያገባችው የአባቴ ጓደኛ ነው። አዎ በሱ ስቃጠል ቤት ውስጥ እየኖርኩኝ ልጅ ነኝ። ምንም ነገር አላውቅም ቤት ውስጥ። ለሱ ብታዘዛለሁ፣ ለሷ ብታዘዛለሁ። አባቴ ካጣው በኋላ በጣም ብዙ ተጎድቻለሁ። የተጎዳሁበት ደግሞ አንደኛ ነገር የአባቴ ጓደኛ አባቴ ቤት ተቀምጦና ምሳ ደርሳል እያለ ሲመጣ አብሮት እየበላ አብሮት እየጠጣ ለካ እነሱ ነገር ነበራቸው። ልክ አባቴ 40 ቀኑ እንደሞተ ከሱ ጋር ለካ በጣም ብዙ ነገር ታደርግ ነበር። ወዲያው ተጋባች ከሱ ጋር።
በዛ ውስጤ እያረረ የተቃጠለ እኔ ቤት ውስጥ ለብቻዬ ሲያገኘኝ በጣም ብዙ ነገሮችን ይለያል። ብቻ በጣም ያስጠላ ስቃይ ውስጥ ገባሁ። እንደዚህ ካላረግሽ ምናምን ይለኛል። እና የሆነ ጊዜ እሷ የለችም ነበረ ማለት በቃ ቅድም ምን ብላለች? ለእሷ ስል የቀይ ጥቁር ሆኛለሁ። እኔ ብቻ ነኝ እኮ ውስጤ እንዴት መድማቱን እማውቀው። እኔ ብቻ ነኝ መቃጠሌን እማውቀው። እኔ ሰው ቤት ተመላላሽ እየሰራው በዛ ልጅነቴ ልብስ እያጠብኩ እየተላኩ እየታዘዝኩኝ መንገድ ላይ በቃ የሆነ ነገር እንኳን እያረኩኝ እያገዝኩኝ ሰው በምቀበለው 50 እና 10 ህይወቴን ለመቀየር አባቴ ካረፈ በኋላ ህይወቴን ለመቀየር እዚህ ደረጃ የደረስኩት በራሴ ነው። እሷ ግን ከሱ ጋር ያላትን ነገር እሱ በሚያደርገው ነገር ሀብት ፈልጋ ምን ፈልጋ እኔ ብላትን ነገር አንድ ቀን ሰምታኝ አታውቅም ነበር። ሌላ ሰው ማግባት እየቻለች እሱን ለምን አገባችሁ? ይሄ ሁላ የሚገርም ነገር አይደለም። እኔ በሱ መሀል በእናንተ ማለት እንደዚህ እንትን የምለው ነገር የለም። አሁን ይኸውልህ የምነግርህ አለ እያልሽኝ ነበረ። ምንድነው የደረሰብሽ ነገር አንቺ ላይ ምንድነው ማለት ልታሳምኝኝ ከቻልሽ? የደረሰብኝ ነገርማ የአባቴ ጓደኛ ማግባትን ሳያንሳት ጭራሽ እኔ ይደፈረኝ ጭራሽ መድፈሩ ሳያንስ ለእሷ ስነግራት አላመነችኝም። በተደጋጋሚ ነገር ሲያደርገው ግን ያ ነገር እየታየና እየገባ ሲሄድ ግን በቃ አይመለከተኝም፣ ምንም የሚመለከተኝ ነገር የለም፣ በቃ ሰላሜ ኑሮዬን ልኑርበት አለችኝ። ከራሱ ፍረድ። ደፈረኝ ከአንድ እናቴ ይጠበቃል። እሱ መድፈሩ ሳያንሰው ለእሷ ስነግራት አለመቀበሏ ይሄ ምንድን ነው የምትለው? እሺ ሌላ ትርጉም አለው? እሺ ከዛ ቤት ውጭ ወጥቼ የምኖርበት የለኝም። ብር እየለቃቀምኩኝ ወደዛ ወደዚህ እያልኩ እየሰራው ነበር። በዛ ሰዓት ላይፌን ለመቀየር እየታገልኩ የነበረው እሷ ምንም ብትሰጠኛል ለምቀርባቸው ሰዎች ለአንዳንድ ሰዎች ነግሬያለሁ። ግን በዛ ሰዓት እሷ ይሄንን ነገር እንደተናገርኩ ስለሰማች ያው እንደምታውቀው እዚህ አካባቢ ላይ ወሬ ምናምን የሚደበቅበት አካባቢ አይደለም። ሲሰማ ያው በጣም ብዙ ነገር ነው ማረግሽ ብላኛለች። ሲቀጥል ደግሞ ለሱ ከነገረችው እሱ በቃ በጣም ይቀጠቅጠኛል፣ ይገርፈኛል። ይሄ ጀርባዬ የለም ቁስል ነው። ዘመድ ምናምን በዚህ ብቻ በጣም ብዙ ነገር አጥቻለሁ። እኛ ከዘመድ ጋር ብዙ ባንቀራረብም ሲቀጥል ደግሞ እኔ ዘመድ ምናምን ቀርቤ እየመጡ አንቺን የሚጠይቁሽ በቃ አባቴ ከሞተ በኋላ ከማንም ጋር አልቀራረብም። በአጠቃላይ በጣም ብዙ ነገር ጎድቶኛል። እናቴ ያልሰማችኝ፣ እናቴ ያላዳመጠችኝ እንዴት ነው ዘመዶች የሚያዳምጡኝ? እንዴት ነው እነሱ የሚያምኑኝ? እሷ እየተከራከረችለት ሁልጊዜ ፊት ለፊቴ እንዳበገዱኝ ጀርባዬ እየቆሰለ እሷ በወጣች ቁጥር እየቀጠቀጠ እየገረፈ ነበር። ሁል ጊዜ ነበር የሚደፍረኝ። ግን ይሄ ነገር ስነግራት እሳይ በቃ እኔ ምን ላድርግሽ ታዲያ? ብትፈልጊውን ነገር አድርጊ፣ ስትፈልጊ እኔ አይመለከተኝም። በቃ ይሄ ቃላቷ ሁል ጊዜ ውጭም ሄጄ አይምሮዬ ሲጎዳኝ በጣም ብዙ ነገር እንደሆነ ያደረገኝ ማለት በቃ ህይወቴ ያበላሽ። የምፈልገውን ህይወት መኖር አልችልም። ከአንድ እናቴ ይጠበቃል። እህትህ ብትሆን ምንድን ነው የምታደርገው አንተ? ውጭ ከሄድሽ በኋላስ ምንድን ነው ያጋጠመሽ? በቃ እንዴት ነው ያኛውን ነገር ልታስደርግ የነበረው? ትራንስጀንደር ያስደረግሽው እንዴት ነው? ጾታውን ያስቀየረው? ሴትነቴን በጣም ነው የጠላሁት። በቃ ማለት ወንድ መሆን በጣም እፈልጋለሁ ማለት ሴቶዬ እንደዚህ አይነት ፈተና ቢገጥመኝ ከሆነ ለምን ሴትነቴን ለምንድን ነው የምፈልገው? ከዛ በቃ እዛ ስንማር በቃ ወንዶች አልቀርብም፣ በጣም ሴቶች ነው የምቀርበው ምናምን ነገር ወንድ በጣም እንድጠላ አድርጎ ነው ሲደፍረኝ የነበረው። ማለት በቃ ጭካሬው፣ ድብድቡ ሁልጊዜ ነው የሚቀጠቅጠኝ። በቃ እንደፈለገ ነበር ሲያደርገኝ የነበረው ቤት ውስጥ። እና በቃ ሴቶቹ በጣም ስቀርባቸው የሆነች ተዋወቅኩኝ። እና እሷ ስተዋወቃት በቃ ያለውን ነገር እንዳለ ነገርኳት። በቃ ስለዚህ እሷ ሌዝቢያን ነበረች። በቃ እንደዚህ ቦታ አውቃለሁኝ እና ማስቀየር ትችያለሽ ምናምን ነገር ስትለኝ በቃ ያን ነገር በቃ ማለት ያን ነገር ማድረግ ጀምረሽ ነበር ማለት ነው ከእሷ ጋር? አዎ በቃ ማለት ገንዘብ እያገኘሁበት የነበረው እሱ ብቻ ነገር ነበረ ማለት በዛ ሰዓት
እዚህ ቢረዳኝ አልነበረም። ትምህርት ብቻ ነበር እየተማርኩ የነበረው። በቃ ስለዚህ ያለኝ አማራጭ እሱ ነው። በእርግጠኝነት ለበቀል ብለሽ ነው የመጣሽ አይደለ? እሱንም በደንብ አድርጌ ነው የምበቀላቸው። ምክንያቱም የጨለማ ህይወት ውስጥ እኔ ከተተችኝ። ያንን ህይወት ጥለሽ የመጣሽው የውጭውን ህይወት ጥለሽ የመጣሽው ተመችቶኝ ነበር ካልሽ ይሄን ነገር ለማድረግ እንግዲህ አስበሽ ነው የመጣሽው ማለት ነው አይደል? ታዲያ አይምሮ እንዴት ይረፍ? በቀል ሳልበቀል እንዴት ነው እዚህ ምድር ላይ መኖር የምችለው? የኔ ህይወት አልገባህም? እሺ አንድ ጊዜ ደፍሮኝ ቢሆን እችለዋለሁ። እሱ በተደጋጋሚ እየቀጠቀጠ ነበር ሲደፍረኝ የነበረው። እናቴ አልተቀበለችኝም። እናት አይደለችም እሷ። የምትናገራቸው ቃላቶች ተደፍሬያለሁ ስላት የተናገረችኝ ቃላቶች መቼም ማረሳቸው። ታዲያ ምን አይነት ህይወት ነው የምኖረው? ከዛ በኋላስ ምንድን ነው የምሆነው? ከዛ በኋላ የገዛ የአባቴ ጓደኛ የገዛ የእናቴ ባል ከደፈረኝ ምንድን ነው የምሆነው? በቀሌ ካልተበቀልኩኝ ሰላም በቃ ማግኘት አልችልም። እሺ ነይ ተነሽ። ነጭ አሁን ምን ላይ ነው የምትፈርደው? ነጭ በኋላ የምንወራው ይሆናል። ነጭ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ማዘርዬ አሁን ተረጋጉና እንግዲህ ይደርሳል። ያው ነገሮችን እንግዲህ እኛም ሬሶ የተቀበረበትን ቦታ እንዲቀበር ያው በጣም በሚያሳዝን ሁኔታ እንግዲህ ምን አይነት ሰይጣን እዛ ቦታ ላይ ደርሳ ከመጣች በኋላ ምን አይነት መንፈስ እንደተጻወታት አላቅም። አጋዥ ነበራት። ዞሮ ዞሮ ብቻዋን ይሄን ነገር ላታረግ ትችላለች። እንግዲህ ለህግ አካል ለፖሊሶች አሳልፈን ሰጥተናታል። የኛ ድርሻ እንግዲህ የሚሆነው እስከዚህ ድረስ ነው። የቀበረችበትን ቦታ እንግዲህ ሄደው ሬሳው እንዲወጣና በስነ ስርዓት ሰውየውም እንግዲህ እንዲቀበሩ ባለቤቶት የምናደርግ ነው የሚሆነው ማለት ነው። ወይዘሮ ሰናይት እንግዲህ ለማረችኝም ነበረ ሁኔታውን ተገለባብጦብኝ ነበር። ጭራሽ ገድዬዋለሁ ብላ ፎን አውጥታ ገድዬዋለሁ አለች። ስለ እሱ አንድ ቀን ማውራት ስናወራ ራሱ ዝም በሉ እያለች ትጮህብናለች። ለማን ልንገረው ልጄ? ለማን ልንገረው? እድሌ እንደው ምን ነክቷት ነው? ዘሄዳ ከመጣች ጀምሮ ነው የተበለሻሸችብኝ። እንደው አይዞት የወለተ እናትዬ፣ አሁን እርሶ ላይም እንግዲህ የደረሰውን ነገር ሰምተናል። ያው እንደዚህ አይነት ነገሮች እንግዲህ ሌላ ሰው ላይ ሌላ ህብረተሰብ ላይ እንዲደርስ አንፈልግም። ለማስተማሪያ እንዲሆን ነገር ነው ይህን ስራዎች እኛም እየሰራን ያለ ነው። እስቲ በትንሽ መልኩ እናወራና ያው ዞሮ እዛ ውጭ ሀገር ላይ ደርሳ ከመጣች በኋላ ጾታዋን እንግዲህ እንዳስቀየረች ነው፣ እርሶንም እንግዲህ እንደደፈረች ነው።
አፍኖ መቀመጥ ነው እንጂ እንዴት ለማልንገረው ብዬ ታፍኜ ቁጭ አልኩ እኮ ልጄ። የሰው ሀገር ሄዳ ለትምህርት ሄድኩ ብላ ተበለሻሽታብኝ ትምጣ። እኔ እኮ ልትማር ሄደሽ መስሎኝ ነበር ልጄ። እኔ እንደዚህ መሆኗን መች አወቅኩኝ። ከጊዜ በኋላ ተገልብጣ እንደዚህ ሆነችብኝ እንጂ የነሲብ ዕቃ በቃ ማንም ሄዶ በውስጤ ፍን አድርጌ ተቀመጥኩኝ። የባስ ብላ ደግሞ ለሰው ልጅ ልትልብኝ ይውልክ ልቤ ሳስታለች። እንዴት ተከሰተ ግን ያ ነገር ማዘር? እኔ ምኑን ልበልክ ልጄ፣ በምን አይነት እንትን ልበልክ፣ ምን ልበልክ? እኔ በቃ ብቻዬን ነበርኩኝ ቤት ተኝቼ። መታለይ ላይ ጸፋለችብኝ። በምን አቅሜ በምን ጉልበቴ እንትን ልበላ ሳላሰብኩበት እንደ ልጅ ነበር ያየኋት። ከዛ በኋላ ተቀየረች፣ በቃ ተቀየረች። ምን እንደተጫናት አላቅም። ጭራሽ ከበደችኝ። እንዴት አድርጌ አቅፌ ያሳደግኳት ልጅ አልመስላለችኝ። ከአቅሜ በላይ ሆነችብኝ። እኔ ማላቃት ጎረምሳን ሆነችብኝ። ወላድ ይፍረድ። እኔ አሁን ይህንን ምን ብዬ ለሰው ሳወራለሁ እላለሁ። የባስ ብላ ደግሞ ያሳደግኳትን ልጄ እሷንም ልታበላሽብኝ ለምን እላታለሁ። ይኸው ከኔ ጋርም ጦርነት ተነሳ። ልጅንም ገላሉ አለች፣ እኔንም ገላሉ አለች። ይባስ ብላ ፋውጥታ አባቷንም ገድያለሁ አለች። አብልቷ ጠጥቶ ገድያለሁ አለች። ልጄ ለማን ልናገር? ለማን ልንገር? ይህ ዓለም ይፍረድ። ዓለሞች ፍረዱ፣ ህዝብ ይፍረድ፣ ህዝብ ይፍረድ። እኔ ምንም አልልም። እኛ ልጆቻችንን አናቃቸው። እኛ ቤት ውስጥ ነው ልጆቻችንን አፍነን ያዙ። የት እንደሚሄዱ የት እንደሚውሉ አላውቅም። እባካችሁን እኔ የአዲስ አበባ ህዝብ፣ የኢትዮጵያ ህዝብ፣ ዓለም እንዲሰማው የምፈልገው ልጆቻችሁን ጠብቁ፣ የት እንደሚውሉ እወቁ። በቃ እኔ ለትምህርት ነው ብላ ሄዳ ነው ተበለሻሽታብኝ የመጣችሁ ልጅ። እንግዲህ ቤተሰቦቻችን በጣም አሰቃቂ ነገር ነው ዛሬ ገጠመን። በእኔም ቃል እናንተም እንዳይደርስ እኔም ከይህንን ትምህርት ሆኑ ልጆቻችሁን ጠብቁ ነው ብለው፣ ሌላ ምንም አልልም። በቃ ማዘር ተረጋጉ። በሌላ ቪዲዮ እንገናኛለን ቤተሰቦቻችን። ያው ከዚህ በላይ እዚህ ጋር ምንም መቆየት አንችልም። ያው የተቀበረበትን ቦታ እንግዲህ ሄደው ሊያስወጡ እንደሆነ ሬሳውን እየነገሩኝ ነው ያሉት ሰዎች። አይዞት ተረጋጉ። ሰላም ነው።